ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሉም የተሟላ ምንዳውን የሚያገኘው የውመል ቂያማ ብቻ ነው። ከአላህ ቁጣና ቅጣት ተርፎ የራህመቱ መገለጫ የሆነውን ጀነት ከማግኘት የበለጠ ምንም አይነት ስኬት የለም። ያ ዱንያ ላይ በእጃችን እንይዘው የነበረው አለንጋ ጀነት ውስጥ እንዲቀመጥ ቢደረግና ከጀነት ስፍራ አለንጋው የያዘው ቦታ خير من الدنيا وما فيها በዚህ ዓለም ላይ እቺ ዱንያ ከተፈጠረች ጀምሮ ቂያማ እስከምትቆም ድረስ የፈሰሰው ኒዕማና ጸጋ ሁሉ ከሷ ያንሳል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فالسلام عليكم ورحمة الله وبركاته. يقول الله عز وجل في محكم كتابه بعد أعوذ بالله من الشيطان الرجيم كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. ويقول عز وجل أيضا وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين. ويقول أيضا إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا. فتاري أملاكاتنا الله بسورة آل عمران مأراف صوست قطران دمتو سمانيا مستلاي كل نفس ذائقة الموت بزيه دنيا وين بزيه مدر لاي نفس يتبالى بتقلالا موتن كماشنات ይላል። አላህ መጀመሪያውኑ አደምና ዝርያዎቹን በዚህ ምድር ላይ ሲፈጥራቸው ዋና ዓላማና ግቡ ዘላለም እንዲኖሩ አልነበረም ማለት ነው። ለዘላለም ያዘጋጀበት ሌላ ዓለም አለ። ወደዛ ዓለም ለመሸጋገር ወደዛ ዓለም ስኬታማ እንዲሆኑ ያመቻቸው ዘንድ አስቀድሞ ይሄንን አጭር ህይወት ከሞት ጋር የተከበበ አድርጎ በዱንያ ያመጣቸው ሊፈትናቸው الذي خلق الموت والحياة ليبلوكم أيكم أحسن عملا እርሱ አላህ ብሎ ማለት ሞትና ህይወትን በእናንተ ውስጥ የፈጠረ ጌታ ነው። ዓላማና ግቡም የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ነው። ይሄ ዱንያ የፈተና ዓለም ነው። የሞት ጉዳይ ከኃጢያት ጋር ተያይዞ የሌላ እምነት ተከታዮች እንደሚሰብኩት በአደም አለይሂ ሰላም አለመታዘዝ የመጣብን በላ ወይ በሽታ አይደለም። ልክ በህይወት መኖራችን የመልካም ስራ ወይም የኢማናችን ውጤት እንዳልሆነው ሁላ ማለት ነው። አላህ መጀመሪያውኑ ሰውን በዚህ ምድር ላይ ሲፈጥረው ዘላለማዊ ህያው አድርጎ አልፈጠረው፣ ሟች አድርጎ ነው የፈጠረው። አደም አለይሂ ሰላምን ገና ከመፍጠሩ በፊት ለመላእክት ሲያሳውቃቸው ሲነግራቸው وإذ قال ربك للملائكة إني جاعل في الأرض خليفة بجنة ውስጥ ሳይሆን في الأرض በዚህ ምድር ላይ ዘላለም ነዋሪ ሳይሆን ኸሊፋ ምትክ አንዱ በሞተ ቁጥር ሌላው ትውልድ እየተተካ የአላህን ሸሪዓ በምድር ላይ ያቆመ ምድርን በአላህ ሸሪዓ የሚያስተዳድር የሆነ ምትክን አድራጊ ነኝ በማለት አላህ አሳውቋቸዋል። ስለዚህ ወደ ዱንያ ስንመጣ ልንፈተን በህግ ግዳጅ ልንሞከር እንጂ ዘላለም ልንኖር አልተፈጠርንም ከመነሻው ማለት ነው። በአደምና ሐዋ አለይሂም ሰላም በእነሱ አለመታዘዝም ሞት የሚባል ነገር አልመጣብንም። ኸይር ሰራንም ሸር ሰራን መሞታችን አይቀርም። ሞት ከዱንያ ዓለም ወደ አኺራ ዓለም መሸጋገሪያ ድልድይ ነው። ዛሬ የዘራነውን ዛሬ የለፋነውን ነገ የምንቀበልበት ሌላ ዘላለማዊ ዓለም አለ። ለዛ ዓለም ነው ዘላለም የተፈጠር ነው። ስለዚህም የዱንያ ጉዳይ እንዳያታልለን
ዋና ከተፈጠርንበት ዓላማ እንዳያስረሳን ነፍስ ሁሉ ሞትን ቀማሽ ናት በማለት ጌታችን ይነግረናል። ያገኘውም ያጣውም ጤነኛውም በሽተኛውም ሰላም ባለበት አየር የሚኖረውም ሆነ በረብሻ በተከበበ ቦታ ያለው አንድ ቀን በሞት መገላገሉ እንደማይቀር ነው የሚነግረን። ሞት ሁሉን ነገር ያስተካክላል ማለት ነው። ዛሬ የዱንያ ህይወት ሁለት ተቃራኒ ነገሮችን በመያዝ ሰዎችን ትፈትናለች። ዛሬ ላይ ማግኘት ካለ ነገ ማጣት ይኖራል ማለት ነው። ዛሬ ጤና ካለ ነገ በህመም በበሽታ መፈተን ይኖራል። ዛሬ ሰላም ካለ ነገ ረብሻ ጦርነት ይከሰታል ማለት ነው። ስለዚህ የዱንያ ህይወት እንደዚሁ ዛሬ ደስተኛ የሆነ ሰው ነገ ሐዘን ቤቱ ይገባል። ዛሬ በህይወት ያለ ሰው ነገ ይሞታል። ነፍስ ሁሉ ሞትን ቀማሽ ነች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ ይላል። ምንም ሳይጎደልባችሁ በዱንያ ላይ ለሰራችሁ ሥራ ሙሉ የሆነ ዋጋችሁን የምታገኙት የውሙል ቂያማ ብቻ ነው። በምድር ላይ ሐቃቸው ያላግባብ የተወሰደባቸው ደማቸው በከንቱ የፈሰሰ ብዙ ሙእሚኖች ይኖራሉ። በሰው ሐቅ ከሰው በላይ ሆነው የሚኖሩ ብዙ ዛሊሞች በደለኞች ይኖራሉ። ሁሉም የተሟላ ምንዳውን የሚያገኘው የውመል ቂያማ ብቻ ነው። ሙታን ከመቃብር ዓለም በሚቀሰቀሱበት በዕለተ ትንሣኤ ነው። እናም የዛኔ አላህ ለባሮቹ ስራን በተሟላ መልኩ ምንዳን በሚከፍልበት ጊዜ ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ አልጀና ከጀሃነም እሳት እንዲርቅ የተደረገ ሰውና በአላህ ረሕመት ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ በርግጥም ስኬታማ እድለኛ ሆነ ይላል። ከአላህ ቁጣና ቅጣት ተርፎ የራህመቱ መገለጫ የሆነውን ጀነት ከማግኘት የበለጠ ምንም አይነት ስኬት የለም። አላህ ከጀነት ሰው ያድርገን፣ በራህመቱ ከሚገቡት አላህ ያድርገን። ትልቁ ስኬት ዘላለማዊ ቁጣውንና ቅጣቱን ከሱ ቁጣና ቅጣት ተርፎ ጀነቱን ማግኘት ነውና ይሄ የዱንያ ህይወት ከሆነ ደግሞ ወመል ሐያቱ ዱንያ እቺ የዱንያ ህይወት አይደለችም ኢላ መታዑል ጉሩር ጊዜያዊ መጠቃቀሚያና ማታለያ ሽንገላ የበዛባት እንጂ ሌላ አይደለችም ነው የሚለው። ከስያሜዋ ጀምሮ ዱንያን አላህ ቦታ አሳጥቷታል። አንደኛ ዱንያ ብሎ ነው የጠራት። ደና ከሚለው ግስ ርቢ ሆኖ የመጣ ነው። ደና ማለት ቀረበ ማለት ነው። ዱንያ ወይም ቅርቢቷ የተሰኘችው ለመጥፋት የተቃረበች ዘለቄታ የሌላት በመሆኗ ምክንያት ነው። እንደዚሁም ደግሞ በውስጧ ያለውን ጸጋ መታዕ ብሎ ነው አላህ የጠራው። መታዕ የሚባለው ጊዜያዊ የሆነ መጠቃቀሚያ ዘለቄታ የሌለው ነገር ሲሆን ነው። እንደዚሁም አልጉሩር የማይያዝ የማይጨበጥ የሆነ ማታለያና ሽንገላ የበዛበት ዓለም ስለሆነ አልጉሩር ብሎ አላህ ይጠራዋል። ተገኘ ሲባል የሚጠፋ ጠፋ ሲባል የሚመጣ ምንም የማይጨበጥ የለፋላት ሁሉ አያገኝም። ብዙ ያለፋላት ደግሞ በአቋራጭ ጥሶ ወጥቶ የከበረ የሚሆንባት ማጭበርበር የበዛባት ዓለም ነች ማለት ነው። ስለዚህ ትልቁ ዝግጅታችሁ ለአኺራው ህይወት ይሁን ብሎ አላህ እየነገረን ነው። በሌላም ስፍራ በዚሁ ሱረቱ አሊ ኢምራን ቁጥር 133 ላይ ወሳሪዑ ይላል አላህ በእምነትና በመልካም ስራ ሁላችሁም ተቻኮሉ ተሽቀዳደሙ ይላል። የዛ እምነትና የመልካም ስራ ውጤት መሽቀዳደሙ ወዴት እንዲያደርሰን ኢላ መግፊረቲ ሚን ረቢኩም ከጌታችሁ ወደ ሆነው ምህረት ይላል። የሱን የኃጢአት ይቅርታ ምህረቱን ለማግኘት በእምነትና በመልካም ስራ ተቻኮሉ። ከምህረቱም ባለፈ ወጀነቲን ጀነቱንም ጭምር ለማግኘት ይሄ ጀነት ማለት በመቶ ካሬ ሜትር ወይ በ200 ሚለካ ሳይሆን عرضها السماوات والأرض صفاتها ከሰማይና ምድር የሰፋ የሆነች ነው። صفاتها በአንድ ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም ለሰውጡ አሐዲኩም ፊል ጀና ይላሉ። ዛሬ ዱንያ ላይ በአምስት ጣታችን የምንይዘው አለንጋ ትንሹ ማለት ነው። ያንዳችሁ አለንጋ በጀነት ላይ የሚይዘው ቦታ እንግዲህ አለንጋን ስፋቱን ታቁታላችሁ። ያ ዱንያ ላይ በእጃችን እንይዘው የነበረው አለንጋ ጀነት ውስጥ እንዲቀመጥ ቢደረግና ከጀነት ስፍራ አለንጋው የያዘው ቦታ ኸይሩ ሚን الدنيا وما فيها
በዚህ ዓለም ላይ እቺ ዱንያ ከተፈጠረች ጀምሮ ቂያማ እስከምትቆም ድረስ የፈሰሰው ኒዕማና ጸጋ ሁሉ ከሷ ያንሳል ያቺ የጀነት የአለንጋ ቦታ መታከለዋ የተሻለች ነች ነው ያሉት ስፋቱ ደግሞ ከሰማያትና ምድር የሰፋ የሆነውን ጀነት ለማግኘት በእምነት በመልካም ሥራ ተቻኮሉ ለነማን የተዘጋጀችው ኡዒደት ሊልሙተቂን ጌታቸው ያዘዛቸውን በመታዘዝ የከለከላቸውን በመከልከል ጥፋት ላይ በወደቁ ጊዜ በተውበት በእስትግፋር ወደሱ የሚመለሱ ለሆኑ ሙተቂኖች የተዘጋጀች ነች ጥንቁቅ ብሎ ማለት የአላህን ቁጣና ቅጣት የሚጠነቀቅ ነው ያ ደግሞ ምንድነው በፊዕል ማእሙር ወተርክ المحظور የታዘዘውን በአግባቡ ይፈጽማል የተከለከለውን አይዳፈርም ይጠነቀቃል ሸይጣንና ነፍስያ ያሳስተውት መስመር የለቀቀ ጊዜ ደግሞ ወዲያው በተውበት በእስትግፋር በሰደቃ ወደ ትላንት ትክክለኛ ማንነቱ ለመመለስ ይቻኮላል ማለት ነው ይሄ የሙተቂኖች ትክክለኛ መገለጫ ነው እንዲሁም ሶስተኛው አየት ሱረቱል ካህፍ 18ኛው ሱራ ከቁጥር 109 እስከ 110 ባለው ላይ ጌታ አላህ ምን ይላል ኢነል ለዚነ አመኑ ወዐሚሉ ሷሊሓት እነዚያ በምድራዊ ህይወታቸው ሳሉ በጌታቸው ያመኑ መልካም ስራዎችንም ያስከተሉ የሆኑ ካነት ለሁም ጀናቱል ፊርደውስ ኑዙላ ለነሱ የፊርደውስ ጀነት መስተንግዶ አላቸው ደግሞም በውስጧ ሲቀመጡ ኻሊዲነ ፊሃ ለዘላለም ዘውታሪ ይሆናሉ لا يبغون عنها حولا ودليل سفرا مكيرن انكوا بفصوم አይፈልጉም ነው የሚለው የተሟላ ኒዕማ ከመሆኑ የተነሳ እንዲህ አይነቱን ህይወት ነው እንግዲህ አላህ ለመልካም ባሮቹ ያዘጋጀው አላህ ይወፍቀን ድም ያልሆኑ አካላት ጀነትን በተመለከተ አንድ ጥያቄ ያነሳሉ በተቃውሞ መልኩ የናንተ የሙስሊሞች ጀነት ሴክስ የበዛበት ጀነት ነው መብላት መጠጣት ግንኙነት መፈጸም ነው ምንም አይነት መንፈሳዊ ህይወት የለውም ለዚህ ነው ወይ የምትታገሉት ስለሚሉ ያላወቁ ሰዎች ምናልባትም እውነታውን ማወቅ ከፈለጉ ባጋጣሚው እንዲረዱ አላህ በቃሉ የጠቀሰው ጀነት ምን አይነት ጀነት እንደሆነ ሰበብ ሆነን ለማስተማር ያክል ነው ማለት ነው በጥቅሉ እንደኛ ሙስሊሞች እምነት የጀነት ኒዕማ ወይም ጸጋ ለሁለት ይከፈላል ሁለት አይነት ነው አንደኛው ነዒሙ ሩሂ ይባላል መንፈሳዊ ጸጋ ተብሎ የሚጠራው ዋናው ክፍል ነው ሁለተኛው ደግሞ ነዒሙል ጀሰዲ አካላዊ ጸጋ ብለን የምንጠራቸውም ደግሞ ከስጋ ጋር የተገናኙ አሉ እነሱ ዘንድ ያለው አመለካከት ጀነት መንፈሳዊ ጸጋ እንጂ ስጋዊ ጸጋ የለም ብለው ነው የሚያምኑት የሃይማኖት መምህራቸው ጳውሎስ ስጋና ደም የእግዚአብሔርን መንግስት አይወርሱም ብሎ ስለተናገረ እኛ በጀነት ስንገባ እንደ መላእክት ነው የምንኖረው ጸጋዎች በጠቅላላ መንፈሳዊ ብቻ ናቸው ይላሉ እኛ ጋር ግን መንፈሳዊ ብቻ አይደለም ስጋዊ ጸጋም ጭምር አለ ነው የምንለው ዋናው ምክንያታችን ደግሞ ለዚህ ምንም ሳንሸማቀቅ በኩራት የምንመልሰው የውሙል ቂያማ የውሙል ባዕስን በአግባቡ ምናምን ሰዎች እኛ በመሆናችን ነው ምን ማለት ነው ከተባለ የሙታን ትንሳኤ ወይም ደግሞ በመቃብር ዓለም ያሉ ፍጡራን ይቀሰቀሳሉ ብላችሁ ታምናላችሁ ወይ ብለን እንጠይቃቸዋለን አዎ አካል ይቀሰቀሳል ጀሰድ ከመቃብር ዓለም ይነሳል ብለው ካመኑ ምን ሊያረግ ነው የሚነሳው ነው ጥያቄ በጌታ ፊት ለፍርድ ሊቆም ከተባለ ያን ፍርድ ተከትሎ ውጤቱ ምን ሊሆን ነው ሰውየው ከአማኞች ከሆነ ጀነት ይገባል ከተባለ ከነ አካሉ ጀነት ሊገባ ነው ማለት ነው የዛኔ አካልም ምን ያስፈልገዋል በጀነት ውስጥ ጸጋ ያስፈልገዋል ካልሆነና ደግሞ ከካህዲያን ከኃጢያተኞች ሆኖ የጀሃነም ፍርድ ከተፈረደበት ጀሃነም የሚገባም ከሆነ እንደዚሁ አካላዊ ስቃይ አለ ማለት ነው እንደናንተ እምነት ግን ጸጋም ሆነ ስቃይ በመንፈስ ብቻ ከሆነ ስጋና ደም ጀነት ወይ ጀሃነም አይገቡም ተብሎ የሚነገር ከሆነ ባዕስ ምን ሊያረግለት ነው ታዲያ የሚቀሰቀሰው ከመነሻውም የውሙል ባዕስን አያምኑም ማለት ነው አይ እናምናለን የሙታን ትንሳኤ መኖሩን እናረጋግጣለን ከተባለ ደግሞ አካል ምን ሊያረግለት ነው ከመቃብር ዓለም የሚቀሰቀሰው ወይ ከአማኞች ጎራ ሆኖ ጀነት ሊገባ ካልሆነ ከካህዲያን ጎራ ተሰልፎ እሳት ሊገባ ካልሆነ ምን ሊያረግ ይቀሰቀሳል ከመነሻውም አካል አፈር ሆኖ በስብሶ ይቀራል ባዕስ የለበትም ካሉ ደግሞ የውሙል ቂያማንም ከናካቴው አያምኑማ አይ እናምናለን መቀስቀስ በሩህ ነው ደግሞ ሚሉ ከሆነ መጀመሪያውኑ ሩህ መች ትሞታለችና ነው የምትቀሰቀሰው ሩህማ ወደ ሰማይ ወጣለች እንደ እምነታችሁ
ምክንያቱም መጽሐፈ መክብብ ላይ በግልጽ እንደሚናገረው ስጋ አፈር ነውና ወደ አፈር ይመለሳል መንፈስ ግን ወደ ሰጠው እግዚአብሔር ይሄዳል ይላል ስለዚህ የሚቀሰቀሰው ከየት ነው ከመቃብር ዓለም ከተባለ መቃብር የገባው አካል ነው አካል ከሆነ ደግሞ የሚቀሰቀሰው በፍርድ ሚዛን ሊቀርብ ነው በፍርድ ሚዛን ከቀረበ አማኝ ሆኖ ሚዛኑን ካለፈ ጀነት ሊገባ ነው ጀነት ከገባ የአካል ጸጋም ዝግጅት ያስፈልገዋል ማለት ነው ጀሃነም ከገባም እንደዛው የሚሰቃይበት ቅጣት ያስፈልገዋል እኛ በትክክል የውሙል ባዕስን የምናምን ህዝቦች ስለሆነን የጀነትም ሆነ የጀሃነም ጸጋ ቅጣት በመንፈስ ብቻ ሳይሆን በአካልም ጭምር ነው ብለን ስለምናምን ነው ግልጽ ነው ተግባብተናል ሎጂኩም የሚያስኬደው ሙስሊሞች ከሚያምኑት እምነት ጋራ ነው እኛ ጋር ጸጋ በመንፈስ ነው ስጋና ደም ጀነት አይገቡም ካሉ ለምን ተነሱ ከመቃብር ዓለም ፈጣሪ ሙታንን እንደሚቀሰቅስ ሊያሳይ ነው ይላል አንዳንዶች የዛኔ ማሳየት ምን ያደርጋል ዱንያ ላይማ ለነቢያቶች ነብይነታቸው ማስረጃ እንዲሆን ያንን ይሰራው ነበር ከሃዲያኖች ይሄን ነገር አይተው ወደ እምነት እንዲመለሱ እንዲጠቅማቸው በሙዕጂዛ መልክ ያደርገው ነበር የውሙል ቂያማ የፍርድ ቀን እንጂ የማስረጃ ቀን አይደለም ምን ያደርጋል የዛኔ ማሳየቱ ታዳ ትርጉሙ አላ ኩሊ ሐል ኢስላም መንጢቂይ ነው ሎጂካል ነው ማለት ነው ስለዚህ ጸጋው ሁለት አይነት ነው ብለን እናምናለን ከመንፈሳዊ ጸጋ እንነሳለን ይሄንንም እንዲያውቁ እንፈልጋለን በጀነት ውስጥ ካሉ መንፈሳዊ ጸጋዎች መካከል አንዱና ዋነኛው ከሁሉም በላጩ ጸጋ ሙስሊሞች የሚያምኑበት ምንድነው ሩእየቱላህ ዐዘ ወጀል ፈጣሪ አምላካችንን አላህ በአይነ ስጋ ማየት ወደሱ መመልከት የጸጋዎች ሁሉ ትልቁ ጸጋ ነው አላህ ይወፍቀን ዛሬ በዱንያ በምድር ዓለም ጌታ አላህን ማንም ያየው የለም ከመላእክትም ከነቢያትም ከደጋግ የአላህ ባሪያዎች ከጂኖች አጠቃላይ አላህን ማንም ያየው የለም ሊያየውም አይቻለውም ብለን እናምናለን ቁርአን ሲናገር በሱረቱል አንዓም ምዕራፍ 6 ቁጥር 103 ላይ ላ ቱድሪኩሁል አብሳር አላህን አይኖች አያገኙትም አያዩትም ወሁወ ዩድሪኩል አብሳር እሱ ግን አይኖችን ያያል ሁሉንም ያካብባል وهو اللطيف الخبير ለባሮቹ እጅግ በጣም ረቂቅ ሩህሩህና ሚስጥራቸውን አዋቂ አልኸቢር የሆነ ጌታ ነውና ይላል ከዚህ አየት በመነሳት ጌታ አላህን ማንም ሊያየው አይቶም ሊያካብበው እንደማይቻል እናምናለን ማለት ነው ሁለተኛው ማስረጃችን በሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ከሊሙላህ ሙሳ አለይሂ ሰላም ያነሳው ጥያቄና የተሰጠው መልስ ጌታ አላህ ሊታይ እንደማይችል ማረጋገጫ ነው በሱረቱል አዕራፍ ቁጥር 143 ላይ ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡህ ሙሳም ለቀጠሯችን በመጣ ጊዜና ይላል የ40 ቀን ቀጠሮ ተቀጥሮ በሲና ተራራ ላይ የተውራትን ህግ ይቀበል ዘንድ ከጌታው በኩል ጥሪ ቀርቦለት ነበር እሱም ያን ጥሪ አክብሮ በመጣና ወከለመሁ ረቡህ ጌታውም ባነጋገረው ጊዜ ይላል አናጋሪው ሙሳ ሳይሆን አላህ ራሱ ነው ቀጥታ ንግግሩን አሰማው ቢላ ዋሲጣቲ መለክ ያለ መላእክት ጣልቃ ገብነት ማለት ነው ይሄንን መለኮታዊ ቃሉን በጆሮው ሲሰማ መቼም የአላህን ቃል የሰማ ሰው ምን ትፈልጋለህ ቢባል ሌላ ነገር መጠየቁ አይቀርምና እሱም ጌታዬ ሆይ ቃልህንማ ከሰማኸው አይቀር ቃለ ረቢ አሪኒ አንዙር ኢለይክ አንዴ ወደ አንተ ልመልከት ፊትህን አሳየኛል የአላህን ቃል መስማት ሌላም ጥያቄ እንዲጠይቅ የሚገፋፋ ነውና መለኮታዊው ቃልህን እንዲህ ከሰማሁኝ አይቀር ለምን መለኮታዊ ፊትህን አላየውም አሳየኛል ጌታችን አላህም ቃለ ለን ተራን በፍጹም አታየኝም አለው አንተ ደካማ መخلوቅ ነህ እኔ ኻሊቅ ነኝ በዚህ አይነህ እኔን ብታየኝ ትሞታለህ እንጂ አትተርፍምና እኔን ማየት አይቻልህም አለው እንደማይችል ያስተምረው ዘንዳ ከሱ በገዘፈ ነገር ትምርት ሊሰጠው ፈልጎ ወላኪን انظر الى الجبل ነገር ግን በዙሪያ ወዳለው ተራራ ተመልከት አለው ይሄ የሲና ተራራ ከሙሳ በብዙ ሺህ ጊዜ እጥፍ እጅግ በጣም የከበደ የገዘፈ ነው አንተ ወደ ተራራው ተመልከት እኔ ለተራራው ብርሃኔን እገልጽለታለሁ فإن استقر مكانه ስፍራው ቢረጋጋ አለ ከኔ ብርሃን መገለጽ በኋላ ተራራው ላይ ምንም ነገር ባይከሰት የተረጋጋ ከሆነ አንተም የዛኔ فسوف تران ታየኛለህ አለው ቅድሚያ ግን በተራራው ትምርት ወሰድ فلما تجلى ربه للجبل ጌታውም ለተራራው በተገለጸ ጊዜ ይላል የተወሰነ ብርሃኑን ለዚህ ተራራ ሲገልጽለት ምንድነው የተከሰተው
جعله دكا ተራራውን ንኩትኩት አደረገው ወደ አፈርነት ተቀየረ የጌታችንን ብርሃን መቋቋም አቅቶት ማለት ነው ይሄንን ክስተት ያየው ሙሳ አለይሂ ሰላምም ወخر موسى صعقا ራሱን ስቶ ጮሆ ወደቀ አልቻለም فلما افاق ባንሰራራ በዳነ ጊዜ ወደ ትክክለኛ ማንነቱ ሲመለስ መጀመሪያ የተናገረው ነገር ምንድነው قال سبحانك ጌታዬ ሆይ በፍጡራን ከመገመት ስላንተ ከመታሰብ ጥራት ይገባሃል አንተ ማለት ማንንም የማይገመት እጅግ በጣም ታላቅ የሆንክ አምላክ ነህ ቱብቱ ኢለይክ ዳግመኛ ያንተን መለኮታዊ ፊት በዚህ ምድር ላይ ላለመጠየቅ ወደ አንተ ተመልሻለሁ ተውበት አድርጌያለሁ ወአና አወሉል ሙእሚኒን እኔም በጊዜ አንተ እንደማትታይ ከሚያምኑት ውስጥ የመጀመሪያው ሙእሚን ነኝ በማለት አወጀ ማለት ጌታችን እንደማይታይ ይሄም ሌላ ሁለተኛ ማስረጃችን ሶስተኛው ደሊላችን በመድረ ዓለም አላህ እንደማይታይ የሰባዎቹ ሽማግሌዎች ክስተት ነው ሙሳ አለይሂ ሰላም የተውራትን ህግ ተቀብሎ ከተመለሰ በኋላ ጠብቁኝ ያላቸው ሰባዎቹ ሽማግሌዎቹ ጋር ሲደርስ ምንድን ነበር ያሉት እነሱ ሱረቱል በቀራ ሁለተኛው ምዕራፍ ከአንቀጽ 55 እስከ 56 አንተ ከጌታህ ጋር ቀጠሮ አለኝ ብለህ እኛን እዚህ አስቀምጠህ እንደፈለክ ያዋራህ ያየኸው ትመጣለህ እኛ ያንተ ተከታይና አማኝ እንድንሆን ከተፈለገ እንዳንተኛ መስሱን ማየት አለብን አለበዛ አናምንም አሉ ጌታ አላህ ምን አላቸው ወኢዝ ቁልቱም ያ ሙሳ ባላችሁ ጊዜ አስተውሱ አለ አንተ ሙሳ ሆይ ለን ኑእሚነ ለከ ሐታ ነራ አላህ ጀህራ አላህን እንዳንተ በግልጽ እስከምናየው ድረስ አናምንልህም አሉ ይሄን ጥያቄ በማንሳታቸው ምክንያት فاخذتكم الصاعقه የመብረቅ ጩኸት ሁላችሁንም ያዛችሁ ወደቃችሁ وانتم تنظرون የምትመለከቱ ሆናችሁ ነው ደግሞ ሞታችሁ ግን እኔ ያዛኝ ነኝና ثم بعثناكم من بعد موتكم ከሞታችሁ በኋላም ቀሰቀስኳችሁ لعلكم تشكرون ታመስግኑኝ ዘንዳ ነገ በዋናው ቀንም ከሞት በኋላ ዳግም መቀስቀስ መኖሩ ትምርትም ይሆናችሁ ዘንዳ ይሄን ሰርቻለሁ ይላል ጌታ አላህ ጥያቄውን በማንሳታቸው ምክንያት ለዚህ ነበር የተዳረጉት ማለት ነው ስለዚህ አላህ በመድረ ዓለም ማንንም ሊያየው አይችልም የሚለው ቋሚና የጸና እምነታችን ነው እንደዚሁም ሌላኛው ማስረጃችን በሱረቱ ሹራ 42ኛው ሱራ አንቀጽ 51 ላይ አላህ በግልጽ የተናገረው ወማ ካነ ሊበሸሪን ለሰው በፍጹም አይገባውም ይላል አላህ የነብይነትና የረሱልነትን ማዕረግ አላህ ከሰጠው ነብይ ረሱል አድርጎ ከሾመው በኋላ ነገር ግን አይገባው ምንድነው ማይገባው አን ይከልመሁ አላህ እሱን በጋድ ሊያናግረው ይላል ሰው ከባልንጀራው እንደሚያወራው ፊት ለፊት እየተያዩ አላህን ያየ ማናገር አይገባውም ያ ነብይም ሆነ ረሱል በምን መልኩ ቢሆን እንጂ ኢላ ወህያን በወህይ አማካይነት ቢሆን እንጂ ያ ወህይ በተኛበት በህልሙ ልክ እንደ ኢብራሂም ልጁን ሲያርድ ሊያሳየው ይችላል ወይ ረሱል አለይሂ ሰላቱ ወሰላም اقرأ ከመባላቸው በፊት ለ6 ወር በተከታታይ ያዩት እንደነበረው ህልም በህልም አማካኝነት አላህ ወህይን ያወርድለታል እንጂ ፊት ለፊት ያየው መነጋገር አይገባውም ለዛ ነብይም ሆነ ረሱል አው ሚን ወራኢ ሒጃብ ወይም ከመጋረጃ በስተጀርባ ቢሆን እንጂ ማለትም አላህን እንዳያይ መጋረጃ ተደርጎ ቃሉን ግን ቀጥታ እየሰማ ልክ እንደ ሙሳ ህግን ይቀበል ካልሆነ በስተቀር ፊት ለፊት ማየት አይገባውም አው ይርሲለ ረሱላ ወይም የመላእክን መልእክተኛ ወደዚህ ነብይ ወይም ረሱል ቢልክለትና ፈዩሂየ ቢኢዝኒሂ ማ የሻ በፈቃዱ የሚሻውን ነገር ወደዚህ መልእክተኛ ቢያስተላልፍለት እንጂ በምንም አይነት መልኩ ፊት ለፊት ጌታውን እያየ ማናገር አይገባውም ኢነሁ ዓሊዩን ሐኪም ከሁሉ በላይ ያለ ፍጹም ጥበበኛ ጌታ ነው ይላል ጥሩቁል ወህይ የወህይ መምጫ መንገዶች እንኳን በእነዚህ ሶስት መንገድ ነው የተዘጋው ያ ነብይም ሆነ ረሱል አላህን ፊት ለፊት እያየ ማናገር ተገቢው እንዳልሆነ ነው የተነገረ እነዚህ ሁሉ ቁርአናዊ ማስረጃዎች ጌታ አላህ በፍጹም እንደማይታይ ያሳዩናል ማለት ነው ኢማሙ ሙስሊም በሰሂሃቸው እንደዘገቡት ነብያችን አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ምን ብለው ነው የተናገሩት تعلموا ሁላችሁም ወቁ ተማሩ انه لن يرى احد منكم ربه عز وجل حتى يموت
ከናንተ ውስጥ አንድም ሰው ቢሆን ጌታውን አያይም የሞተ ቢሆን እንጂ አሉ። አላህን አይቶ በህይወት መኖር የሚችል የሚድን ማንም የለም ብለው ነግረውናል ማለት ነው። በሌላ ሐዲስ ደግሞ አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ባስተላለፈው ሐዲስ قام فينا رسول الله صلى الله عليه وسلم بخمس كلمات አምስት መሰረታዊ ቁም ነገሮችን ሊያስተምሩን በእኛ መሐከል መልእክተኛው ተነሱ አለ። አምስተኛው ትምህርታቸው ሒጃቡሁ ኑር አለ። በፈጣሪና በፍጡራን መሐከል የተደረገው ግርዶሽ አሉ። አላህን የሚጋርደው ምንም ነገር የለም፣ እኛ እሱን እንዳናየው ማለት ነው። የተጋረደው ግርዶሽ ፊቱ ላይ ያለው አንኑር ብርሃን ነው አሉ። በፊቱ ላይ ብርሃንን አድርጓል እንደ ሂጃብ። ለምን ቢያነሳውስ ምን ችግር አለው? ለው ከሸፈሁ አሉ። ቢገልጸው ቢያነሳው ኖሮ ይሄን ፊቱ ላይ ያለው ኑርን ቢያነሳው ኖሮ ለአሕረቀት ሱቡሃቱ ወጅሂሂ አሉ። የራሱ የፊቱ መለኮታዊ አንጸባራቂ ብርሃኑ ያቃጥል ነበር አሉ። ፊቱ ላይ ያለውን ኑሩን ብቻ ሳይሆን የራሱ የፊቱ አንጸባራቂ ብርሃን ያቃጥል ነበር። መንተሃ ኢለይሂ በሰሩሁ ሚን ኸልቂሂ አይኑ ከፍጡራኑ የደረሰው ስፍራ ድረስ አሉ። ጌታ አላህ ሁሉን ተመልካች ነው። ፍጥረታቱ ሁሉ በሱ እይታ ስር ነው ያሉት። ያንን ኑር ከፊቱ ላይ አንስቶት ቢሆን ኖሮ የራሱ መለኮታዊ ፊቱ አንጸባራቂ ብርሃን ዓለሙን ሁሉ አቃጥሎ ይጨርሰው ነበር ነው ያሉት። አላህን አይቶ የሚድን አንድም ፍጥረት እንደሌለ በዚህ ሐዲስ መረዳት ይቻላል ማለት ነው። ሶስተኛው ማስረጃ አቢ ዘርን አልጊፋሪ ረዲየላሁ ዐንሁ ነብያችንን አለይሂ ሰላቱ ወሰላም ከሌሊቱል ኢስራ ወልሚዕራጅ መልስ ጠይቋቸው ነበር። ሰአልቱ ረሱላላህ ሰለላሁ ዐለይሂ ወሰለም ሀል ረአይተ ረበክ የዛነ የሌሊት ጉዞ የሰማይ እርገቶት ላይ ጌታዎትን አይተው ነበር እንዴ ስላቸው ቃለ ኑሩን አና አራሃ ፊቱ ላይ ኑር አለ ግርዶሽ የሆነው ሂጃቡ እንዴት አርጋ ያዋለው አሉ። ወፊ ሪዋየትን በሌላ ዘገባ ወላኪን ረአይቱ ኑራን ያንን ኑሩን ግን አይቻለሁ አሉ። መለኮታዊ ፊቱን ሳይሆን ፊቱ ላይ ያለውን ኑር ተመልክቻለሁ አሉ። ረዋሁ ሙስሊም። ስለዚህ አላህን ፊት ማንም ሊያይ እንደማይችል ግልጽ የሆነ ማስረጃ ነው ማለት ነው። ይሄንን ካየን ወደ ነጥቡ ስንመለስ ከአኺራ ጸጋዎች የውሙል ቂያማ ግን ሙስሊሞች በጀነት አላህን ያዩታል ብለን እናምናለን ነው። አላህ ከነሱ ያድርገን። አላህ እንደሚታይ ከሚያሳዩ ቁርአናዊ ማረጋገጫዎች በሱረቱል ቂያማ 75ኛው ሱራ አንቀጽ 22 እስከ 23 ያለው ውጁሁ የውመኢዝን ናዚራ ፊቶች በዛን ቀን ምንድናቸው? ናዚራ አብሪዎች በስራቸው በእምነታቸው ምክንያት ተደሳቾች ናቸው ይላል። የዛ ውጤትም ኢላ ረቢሃ ናዚራ ወደ ጌታቸው ተመልካቾች ናቸው። ቀጥታ አላህን ባሉበት የክብር ስፍራ ሆነው ያዩታል ይመለከቱታል። ሌላ ሁለተኛ ማስረጃ ሱረቱ ዩኑስ ቁጥር 26 10ኛው ሱራ አንቀጽ 26 ላይ للذين احسنوا ለነዚያ በመድራዊ ህይወታቸው ሳሉ እምነታቸውንም ስራቸውንም ላሳመሩ ባሮች አልሁስና መልካሚቱ ሀገር ጀነት አለላቸው ከሷም በተጨማሪ ወዚያደቱን ከኔ ዘንድ የሆነ ጭማሪም አላቸው ይላል። ይሄ ጭማሪ ምንድነው? ጅምሁሩል ሙፈሲሪን እንደተስማሙበት النظر الى الله عز وجل ጌታ አላህን መመልከት ነው። ከታች በሐዲስ ስለተብራራ ሱሃይብ ረዲየላሁ ዐንሁ እንዳስተላለፈው عن النبي صلى الله عليه وسلم قال يا الله ملكتኛ ምን አሉ? اذا دخل اهل الجنه الجنه የጀነት ሰዎች በአላህ ረህመት ጀነት የገቡ ጊዜ يقول الله تبارك وتعالى كبر كف ያለው የላቀው አምላካችን አላህ ይላቸዋል تريدون شيئا ጀነት የተሟላ ኒዕማ ሌላም ጨምርላችሁ የምትፈልጉት ነገር አለ ወይስ ናቸው? ጨምርላችሁ ዘንድ የምትፈልጉት ነገር አለ እንዴ ይላቸዋል። የገቡት ጀነት ነው። ጀነት የተሟላ ኒዕማ ነው። ሌላ እንድጨምርላችሁ የምትፈልጉት ነገር አለ ወይስ ይላቸው የጀነት ሰዎች መልስ ምን ይሆናል? ፈየቁሉን አለም ቱበይድ ውጁሃና ፊቶቻችንን በደስታ አላበራህልንም እንዴ? አለም ትድኺልና الجنة وتنجينا من النار ከጀሃነም እሳት አድነህንስ ጀነት አላስገባህንምን? ከዚህ የተሻለ ሌላ ምን ነገር ኑሮ ነው ጨምርልን የምንልህ? በማለት እነሱም በአግራሞት ሲመልሱ ቃል ፈየክሽፉ الحجاب በሱና በነሱ መሐከል የነበረውን ግርዶሽ ወይም ሒጃቡን ይገልጸዋል ያነሳዋል።
فما أعطوا شيئا أحب إليهم من النظر إلى ربهم عز وجل ولجيتاچو ወደ አላህ ከመመልከት የተሻለ ሌላ ምንም ኒዕማም አልተሰጣቸውም ثم تلا ከዛ መልእክተኛው አነበቡ هذه الآية ይሄንን የቁርአን አንቀጽ للذين أحسنوا الحسنى وزيادة የሚለው ስለዚህ ያ ጭማሪ ምንድነው ጀነት ላይ አላህን ማየት ነው እግረ መንገድ ምን እንረዳለን ተጨማሪ የሚባል ነገር አንዳንድ ጊዜም ከዋናው የሚበልጥ መሆኑን እንረዳለን ቦነስ ሲባል ከመጀመሪያው ከዋናው ያነሰ ሚለውን በብዛት የለመድነው ነው ነገር ግን ጭማሪ ከዋናው በላይም ሊሆን እንደሚችል ከዚህ መረዳት እንደሚቻል ያሳየናል ምክንያቱም የጀነት ጸጋ አላህን ከማየት የፈለገ ቢሆን ሊበልጥ አይችልም ምንም ጀነት ውብ ብትሆንም መخلوቅ ከመሆን የምትዘል ስላልሆነች ማለት ነው የጀነት ፈጣሪ የሆነውን አላህን ማየት ግን ከጀነትም በላይ ነው እንደዚሁም ኢማሙ ዳሪሚ በሱነናቸው እንደዘገቡት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ከነቢያችን አለይሂ ሰላቱ ወሰላም ሰማሁ እንዳለው ምን ይላሉ መልእክተኛው ኢነ አህለል ጀነቲ ኢዛ በለገ ሚንሁም النعيم كل مبلغ የጀነቱ ጸጋ የመጨረሻ ድካ ጫፍ ላይ የደረሰ ጊዜ وظنوا ان لا نعيم افضل منه ከዚህ በኋላ ሌላ ነዒም የበለጠ አይመጣም ብለው ባሰቡ በገመቱ ጊዜ ተጀላ ለሁም الرب ጌታችን አላህ ከነ መለኮታዊ ክብሩ ይገለጽላቸዋል فنظروا الى وجه الرحمن ወደ الرحمن ፊት ይመለከታሉ ወደሱ ፊት ሲመለከቱ فنسوا كل نعيم عاينوه حين نظروا الى وجه الرحمن يا الرحمن ፊት ሲያዩ የነበሩበትን የጀነት ጸጋ ይረሳሉ የጌታ አላህ ፊት ጀነትን ጭምር የሚያስረሳ ነው እንደሱ መለኮታዊ ፊት ምንም ያማረ የለም አላህ እሱን ከማየት አላህ እሱን ለማየት ይወፍቀን ኢማሙ አህመድ በሙስነዳቸው ነሳኢ እንደዚሁም በሱነናቸው ኢብኑ ሒባንም በሰሂሃቸው እንደዘገቡት ከነቢያችን አለይሂ ሰላቱ ወሰላም ዱዓዎች መካከል አንዱ ምንድን ነበር أنه كان من دعاء النبي صلى الله عليه وسلم أسألك لذة النظر إلى وجهك والشوق إلى لقائك هنا نبر لذة النظر عند جزين كان ودانت تملكتش لذاون طفتناون ማገኝበትን በጀነት ውስጥ አንተን ለምናሃለው ይሉ ነበር ጌታ አላህን መመልከት ዱዓ ያደርጉ ነበር እሱን መገናኘት ደግሞ ሸውቅ ጉጉትና ፍቅር ይኖራቸው ነበር ማለት ነው እንዲሁም በሌላ ሐዲስ ጀሪር ኢብኑ አብዱላህ እንደተናገረው ኩና ጁሉሰን عند النبي صلى الله عليه وسلم ከአላህ መልእክተኛ ጋር በአንድ ሌሊት ተሰብስበን ቁጭ ብለን ሳለ اذ نظر الى القمر ليله البدر በ14 ወይ በ15ኛው ቀን ሙሉ ሆና ወደምትወጣው ወደ ጀነት ወደ ጨረቃ የአላህ መልእክተኛ ሲመለከቱ فقال እንዲህ አሉ انكم سترون ربكم كما ترون هذا ይህንን ጨረቃ ባላችሁበት ስፍራ ሆናችሁ አጭሩ በረጅሙ ሳይቀና ቀጭኑ በወፍራሙ ከለልከኝ ሳይል ባላችሁበት ስፍራ ሆናችሁ ጨረቃውን እንዳያችሁት ነገ በጀነትም በክብር ስፍራችሁ ሆናችሁ ጌታችሁን ታያላችሁ لا تضامون في رؤيته እሱን በማየት መጎዳዳት ወይ መገፋፋት ወይ መጨናነቅ የሚባል ነገር ፈጽሞ የለም ሁሉም ባለበት የክብር ስፍራ ጌታውን ያያዋል ብለው መልእክተኛው ተናገሩ ነገር ግን ለማየት ምንድነው መስፈርቱ ካላችሁ فإن استطعتم እንግዲያው እስከቻላችሁ ألا تغلبوا على صلاة قبل طلوع الشمس وقبل غروبها ፀሐይ ከመውጣቷ በፊትና ፀሐይ ከመጥለቋ በፊት ባሉት ሰላቶች አምስት ወቅት ሰላት ዑሙማን በተለይ ፈጅርና ዓስር ደግሞ خصوصا በእነዚህ ሰላቶች ላይ እንዳትሸነፉ ففعلوا ይሄን ተግብሩ አምስት ወቅት ሰላት ላይ ቋሚ ተሰላፊ ከሆናችሁ ፀሐይ ከመውጣቷ በፊት መግሪብ ዒሻና ፈጅር አለ ከመግባቷ በፊት ዙህርና ዓስር አለ በተለይ ደግሞ ከመውጣቷ በፊት ፈጅር አለ ከመግባቷ በፊት ዓስር አለ በእነዚህ ማትሸነፉ ከሆነ ያለ ምንም ጥርጥር ታዩታላችሁ ነው በሌላ ሐዲስ እንደተነገረው خمس صلوات كتبهن الله على العباد فمن أتى بهن فله عند الله عهد أن يدخله الجنة አምስት ወቅት ሰላት አላህ በባሮቹ ላይ ግዳጅ ያደረገው ነው በአግባቡ ያመጣቸው የፈጸመ ሰው አላህ ጀነት ሊያስገባው ቃል ኪዳን አለው ነው ከዛ ይሄንን አሉና መልእክተኛው ثم قرأ لما مساكريانت قروا وسبح بحمد ربك ጌታህን ከማመስገን ጋር አጥራው ወይም ለርሱ ስገድለት قبل طلوع الشمس وقبل غروبها ፀሐይ ብቅ ከማለቷና ከመግባቷ በፊት رواه الجماعه صحيحينم አራቱም ሰነኖች ሙስነድ ኢማሙ አህመድም ላይ ያለ
ሰሂህ ሐዲስ ነው ማለት ነው። አንደኛው ኒዕማ አላህን በጀነት ማየት ነው። ግልጽ ነው አይደል? ወደ ሁለተኛው ኒዕማ ከመግባታችን በፊት እዚህ ላይ ተጨማሪ ሐሳብ ማከለው ምንድነው? አላህ ወፍቋቸው በረህመቱ ጀነት የገቡ ሰዎች አላህን ያዩታል ብለን ብናምንም من غير إدراك ያለምንም ማካበብ ነው ሚለውንም አብረን መጥቀስ አለብን። አንድን ሰው ስትመለከተው ከራስ ጸጉሩ እስከ እግር ጥፍሩ ሙሉ ማንነቱን በአይኔ ማየት ይችላልው ትላለህ። ለምን? የሰውየው ውስንነት ያንተ አይን የማየቱ ስፋት ሰውየውንም ሌላውንም ነገር ማካበብ ስለሚችል የጀነት ሰዎች ጌታ አላህን ቢመለከቱትም እሱ በፈቀደላቸው ልክ እንጂ አላህን ሙሉ በሙሉ ማየት ይችላልው የሚል አንድም መخلوቅ የለም። من غير إدراك ያለ ምንም ማካበብ ነው። ቁርአን በሱረቱ አልአንዓም ቁጥር 103 ላይ እንደተናገረው لا تدركه الأبصار ነው ማለት ኢድራክ ማለት الإحاطة بالشيء ማለት ነው። አንድን ነገር ማካበብ ማለት ነው። በአንተ ቁጥጥር ስር ማድረግ። አላህን አካቦ ማየት የሚችል መخلوቅ የለም። አላህን አካቦ ለማየት ለጌታ አላህ ከዚህ እስከዚህ የሚባል ልኬት ያስፈልገዋል። ይሄን ልኬት ማን ነው ሊነግረን የሚችለው? አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ምንድነው ያለው? ለው አነ السماوات السبع والأرضون السبع في كف الرحمن አለ። ሰባት ሰማያት ውፍረቱ እንግዲህ በአንድ ሐዲስ እንደተነገረው 500 ዓመት ያስኬዳል ነው የተባለው። የአንድ ሰማይ ውፍረት በኪሎ ሜትር ሳይሆን በጊዜ ነው የተለካው። 500 ዓመት የሚያስኬድ ርቀት አለው ስፋቱ ሳይገለጽ። ሰባት ሰማይ አንድ ላይ ሲደራረቡ ስንት ሊገባ ነው ይሄ ስፋትና ውፍረት? እንደገና ደግሞ ሰባት ምድር ሲጨመሩ እነዚህ ሰባት ሰማይና ሰባት ምድር في كف الرحمن الرحمن መዳፍ ላይ ቢቀመጡ ኖሮ አለ በጌታችን መለኮታዊ እጅ ላይ ቢያርፉ ኖሮ ከእጁ ትልቀት የተነሳ ሰባት ሰማይ ሰባት ምድር የሚኖራቸው ድርሻ ኢላ ከخردلة في يد احدكم ባንዳቹ መዳፍ ላይ እንደተቀመጠ የጎመን ዘር ፍሬ ነበር የሚሆኑታል። የጎመን ዘር ፍሬ እኛ መዳፍ ላይ ቢቀመጥ ከመዳፋችን ስፋት አንፃር ምንም የሚይዘው ቦታ የለም። ሰባት ሰማይና ሰባት ምድር አርራህማን እጅ ላይ ቢቀመጡ ድርሻቸው እንደ ጎመን ዘር ፍሬው ነው። እንዲህ አይነቱን ታላቅ ጌታ ሰማያትና ምድርን እንደ ጎመን ዘር ፍሬ በእጁ ያደረገ አምላክ እኛ ከሰማይና ከምድር ስንት ጊዜ የምናንስ ፍጥረቶች በየትኛው አይናችን ነው እሱን አካበን የምናየው? ራሱ በፈቀደው መልኩ የጀነት ሰዎች ጌታቸውን ያዩታል እንጂ አካበነዋል ማለት በፍጹም የሚታሰብ አይደለም። ግልጽ ነው። ጌታ አላህን ማንም ሊያካብብ በምንም አይነት መልኩ አይቻልምና ማለት ነው። ሁለተኛው ኒዕማ ላይ እንሂድ። አንደኛው ጸጋ ይሄ ነው ኢስላም ያስተማረን መንፈሳዊ ጸጋ። ሌላውስ ምን ጸጋ አለ በጀነት ውስጥ? ወደ ስጋ ጸጋ ከመግባታችን በፊት ከተባለ የአላህን ውዴታ ማግኘት ሌላው መንፈሳዊ ጸጋ ነው። ቁርአን በብዙ ስፍራ ላይ ይናገራል ላመኑ ሰዎች። በሱረቱ አሊ ኢምራን ቁጥር 15 ላይ አስቀድሞ አላህ የዱንያን ጸጋዎች ለሰው ልጅ የተሸለሙትን ነገር ከዘረዘረ በኋላ 15ኛው ላይ ግን ምን ይላል? ቁል በላቸው ለነዛ ላመኑት ደግሞ አኡነቢኡኩም ቢኸይሪን ሚን ዛሊኩም አሁን ለናንተ ከተወሱት ከዱንያ ጸጋዎች የተሻለ የሆነውን ደግሞ ልንገራችሁ በላቸው። ለነማን? للذين اتقوا ለነዛ ጌታቸውን ለሚፈሩ عند ربهم እጌታቸው ዘንድ ምን አላቸው? جنات تجري من تحتها الأنهار ከስሮቿ የተለያየ አይነት ጅረት የምትፈስባት የሆነች የጸጋ ገነት አለላቸው። خالدين فيها በውስጧም ዘውታሪ ናቸው። وأزواج مطهرة ንጹህ የተደረጉ ሚስቶችም አሏቸው። ወሪድዋኑ ሚነላህ ከጌታ አላህ ዘንድ የሆነ ውዴታም አለላቸው ይላል። አላህን ከማየት በተጨማሪ የጀነት ሰዎች የጌታ አላህን ውዴታ ይጎናጸፋሉ፣ የእርሱን ውዴታ ያገኛሉ ነው። ይሄም ምንድነው? ትልቅ ኒዕማ ነው። በሌላም ስፍራ እንደዚሁ በሱረቱ ተውባ ቁጥር 20 እና 21 ላይ الذين آمنوا وهاجروا وجاهدوا في سبيل الله بالله يأمنوا بأمنتاتهم مكنيات يتسددوا بالله منقر طلاتن يتاقلوا بأموالهم وأنفسهم بنفساتشونا بغنزباتشو أعظم درجة عند الله الله زند يالاتشو كبرنا درجة اجيق يتلك أنو وأولئك هم الفائزون فلاقوتاتشون يمياغنوا يمدنون نسوناتشو يبشرهم ربهم
ጌታቸውም ያበስራቸዋል برحمة منه ورضوان ከሱ በሆነው እዝነትና እንዲሁም ውዴታው አላህ ውዴታውን በእነሱ ላይ እንደሚያሰፍን ያበሽራቸዋል وجنات لهم فيها نعيم مقيم የማይቋረጥ ዘውታሪ የሆነ የጀነት ጸጋንም በውስጡ አላህ አዘጋጅቶላቸዋል ይላል የሱ ውዴታ መኖሩ ምንም ሸክ የለውም ነው ሶስተኛ ያው በዊትር እንድናቆመው ሱረቱ ተውባ ቁጥር 72 ላይ ወዓደ አላህ የማያፈርሰው የሆነ የተስፋ ቃል ኪዳንን ለአማኝ ባሪያዎቹ ገባላቸው አልሙእሚኒን ወልሙእሚናት ለሙእመናን ወንዶችም ሴቶችም جنات تجري من تحتها الأنهار خالدين فيها ومساكن طيبة في جنات عدن بجنة عدن ውስጥም እንደዚሁም ጥሩ የሆኑ መኖሪያዎችን ቃል ገብቶላቸዋል ወሪድዋኑ ሚነላሂ አክበር ከአላህ ዘንድ የሆነ ውዴታ ከነዚህ ሁሉ ጸጋዎች እጅግ የተለቀ ነው ذلك هو الفوز العظيم እንዲህ አይነቱን ጸጋ ደግሞ ማግኘት ታላቅ የሆነ ስኬት ደስታ ነው ይላል ስለዚህ ጌታችን ውዴታውን በአማኝ ባሪያዎቹ ላይ በጀነት እንደሚያፈስ ይሄ ይነግረናል ማለት ነው ሐዲስ ላይም እንደዚሁ ቡኻሪና ሙስሊም እንደዘገቡት አቢ ሰዒድ الخدري رضي الله عنه እንዳስተላለፈው قال رسول الله صلى الله عليه وسلم إن الله تبارك وتعالى يقول لأهل الجنة الله لجنة سوّج من إلاتشوال ستراتشو يا أهل الجنة نانت جنة نواريوچوي فيقولون لبيك ربنا وسعديك لال أبيت كتاتشنا أملاكوي فيقول هل رضيتم بسطوهاچو ጸጋ ተደሰታችሁ ሲላቸው فيقولون وما لنا لا نرضى وقد أعطيتنا ما لم تعطي أحدا من خلقك ከፈጠርካቸው ፍጥረታት ለማንም ያልሰጠኸውን ጸጋ አንተ ለኛ ሰጥተህን ሳለ የማንወድ የማንደሰት ለኛ ምን ኖሮን ነው ብለው ይመልሳሉ فيقول انا اعطيكم افضل من ذلك አሁን ደግሞ ከዚህ የበለጠ ጸጋ ልሰጣችሁ ነኝ ይላቸዋል አላህ እነሱም ቃሉ ይላሉ ያ ረብ ጌታችን ሆይ واي شيء افضل من ذلك እስካሁን ካለንበት የጀነት ጸጋ ምን የበለጠ ነገር ኑሮ ነው ደግሞ ሌላ የምትሰጠን ሲሉ فيقول احل عليكم رضواني ውዴታዬን በእናንተ ላይ አሰፍነዋለሁ فلا اسخط عليكم بعده ابدا ከዚህ በኋላ ለዘላለም በእናንተ ላይ አልቆጣም ይላል አላህ ከነሱ ያርገን ዱንያ ላይ በወንጀላችን በክህደት ምክንያት የአላህ ቁጣ የሚሰፍርባቸው ትውልዶች ግለሰቦች ቡድኖች ይኖራሉ የጀነት ሰዎችን ግን ውዴታዬን በእናንተ ላይ አሰፍናለሁ ለዘላለሙ አልቆጣም ነው የሚላቸው ማለት ነው እንዲሁም ጃቢር ኢብኑ አብዱላህ ባስተላለፈው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም إذا أدخل أهل الجنة الجنة قال الله أتشتهون شيئا فأزيدكم የጀነት ሰዎች ጀነት በገቡ ጊዜ እንድጨምርላችሁ የምትሹት ነገር አለ እንደ ሲላቸው فيقولون ربنا وما فوق ما أعطيتنا ከሰጠህን የበለጠ ሌላ ምን አለና ብለው ሲጠይቁ قال فيقول بلى እንዴት አለ እንጂ እሱም رضايا የኔ ውዴታ አክثر የበዛና የተለቀ ነው ይላል صحيح ابن حبان ላይ ማለት ነው ከዚህ በመነሳት ሁለተኛው ጸጋ ምንድነው የጌታ አላህን ውዴታ በላያችን ላይ መስፈኑ ነው ሶስተኛ በጀነት ካሉ መንፈሳዊ ጸጋዎች ሌላው መንፈሳዊ ጸጋ ምንድነው የጀነት ሰዎችን አላህ ሰላምታ መስጠቱ የሱን ሰላማዊ ንግግር ማዳመጣቸው ይሄም ሱረቱ ያሲን 36ኛው ሱራ ከአንቀጽ 55 እስከ 58 ተገልጿል ኢነ አስሐበል ጀና የጀነት ጓዶች የጀነት ባለቤት ነዋሪ የሆኑ ሰዎች اليوم ዛሬ في شغل ቢዚዎች ናቸው ከተዳር አጋሮቻቸው ከጓደኞቻቸው ጋር ፋኪሁን አላህ በሰጣቸው ኒዕማ ተደሳቾች በይጨጤዎች ሆነው ቢዚ ሆነዋል በዚህ ጉዳይ ላይ هم وازواجهم እነሱም የተዳር አጋሮቻቸውም في ظلال አላህ ባዘጋጀው ጥላዎች ውስጥ ይሆናሉ على الارائك متكئون በዚህ በዱንያው ሳይሆን ጀነት ላይ በተዘጋጀው የክብር አልጋ ወይም ወንበር ላይ ተደጋፊዎች ሆነው ይቀመጣሉ لهم فيها فاكهة የተለያዩ አይነት እህል ፍራፍሬዎች ይኖራቸዋል ولهم ما يدعون የሚለፉት የሚተክሉት ሳይሆን ما يدعون የሚመኙት ሁሉ አጠገባቸው ይመጣላቸዋል በመጨረሻም ሰላም قولا من رب الرحيم አዛኝ ከሆነው ጌታ አላህ ዘንድ ሰላም የሚለው ንግግር ያዳምጣሉ ይላል የጌታቸውን ሰላምታ የሚሰሙ ይሆናሉ ነው እንዲሁም በሌላ ስፍራ አላህ ተናግሯል
በሱረቱል ኢስራእ ቁጥር 19 ላይ መን ካነ ዩሪዱል ዓጅለተ እቺ ለመጥፋት የተቻኮለችዋን የዱንያን ህይወት አጭሯን የሚፈልግ የሆነ ሰው አጀልና ለሁ ፊሃ ማ ነሻኡ ሊመን ኑሪድ ለምንሻው ሰው የምንሻውን ያክል እናቻኩለለታለን ከዱንያ ድርሻውን እንሰጠዋለን ثم جعلنا له جهنم يصلاها ከዛም በክህደቱና በአመጹ ምክንያት ጀሃነምን እንደዚሁ ደግሞ የሚገባ ማረፊያው እናደርግለታለን መዝሙመን መድሑራ የተወቀሰ የተዋረደ ብናኝ ሆኖ ይገባታል ومن أراد الآخرة وسعى لها سعيها آخران يفلقنا لسوا تقبيون لفات بأمنتنا بملكام سرا يلفا سو دقمو وهو مؤمن السوا ما ينكونا فأولئك كان سعيهم مشكورا بقيتا وزند سراو بتقلال يتمسجنا هنا يا الله سلامتا مسجانا ونما دامت بسورة الإنسان 76 سورة قطرها يا ولد تملاي إن هذا كان لكم جزاء وكان سعيكم مشكورا بمالت إيه لنان تتسطاچو جزاء نو سراچوم يتمسجنا نو يبالالو يجيتا اللهن يمسجانا قال سلامتا مادامت ليو منفساوي ጸጋ ነው አራተኛ ሌላው መንፈሳዊ ጸጋ ሙራፈቀቱ الانبياء የነቢያትን ጉርብትና ማግኘት ከነቢያት ጎረቤት መሆን ማለት ነው ዛሬም በሰፈራችን ከሸይኾች በኢማናቸው ከተመሰከረላቸው ሳሊሆች ጎረቤት መሆን በራሱ ልዩ ደስታ አካባቢያችን ማን እንዳለ ማወቁ በውስጣችን የሚፈጥረው ሐሴት ይኖራል በጀነት ውስጥ የነቢያት ጎረቤት መሆንም በቁርአን ላይ የተወሳ እምነት ነው سورة النساء قطر 69 لاي ومن يطع الله والرسول بدنيا هيوتو اللهنا ملكتنيون متعزز يهونه سو فاولئك اندين التعزاجوች مع الذين انعم الله عليهم كنزي الله ጸጋውን ካፈሰሰባቸው ጋራ ይሆናል ከነማን من النبيين والصديقين والشهداء والصالحين ከነቢያቶች በእምነታቸውም በተግባራቸው ፍጹም እውነተኞች ከነበሩት እንዲሁም ለዲን الاسلام ብለው ህይወታቸውን ከሰው ሰማዕታቶች ከደጋግ የአላህ ባሪያዎች ጋር አብሮ ይሆናል وحسن اولئك رفيقا ከነዚህ ጋር መወዳጀትና መጎራበት ምንኛ አማረ ይላል አላህ የነቢያትን ጉርብትና የሳሊሆችን የሹሃዳ የሰማዕታትና የእውነተኞችን ጉርብትና ማግኘት ትልቅ መንፈሳዊ ጸጋ ነው አምስተኛ ሌላው በጀነት ውስጥ ምን አይነት መንፈሳዊ ጸጋ አለ ከተባለ ቤተሰቦችን ማግኘት ዛሬ በዱንያ ላይ ከቤተሰቦች ጋር በትዳር አማካይነት ወይንም ደግሞ በሞት ወይንም በሥራ ሰበብ ወይም በሌላ ምክንያት ሰው ተበታትኖ በተለያየ ስፍራ ይኖራል እየተነፋፈቀ ሳይገናኝም በዛው ሞት ሚለየዋል በእምነት መስመር ውስጥ ግን አንድ ሆነው በእስላም ላይ ከሞቱ አላህ ሙሉ ቤተሰቡን በጀነት ሊያገናኛቸው ቃል ገብቷል ቤተሰቦች ዱንያ ላይ አንድ ቤት ውስጥ እንደነበሩ በጀነት ውስጥም ይገናኛሉ ይሄ የአላህ ቃል ኪዳን ነው መስፈርቱ ግን ሁሉም ሙስሊም ሆኖ መሞቱ ነው ይህን በተመለከተ ብዙ ቁርአናዊ ማረጋገጫዎች አሉ ከዛ ውስጥ አንዱ ሱረቱ ጡር 52ኛ ሱራ አንቀጽ 21 ላይ ያለው والذين آمنوا እነዚያም ያመኑ ከዛም ወተባዓቱም ذريتهم ከዘሮቻቸውም እነሱን የተከተሉ በምን بإيمان በዛው እምነት ባመኑበት ልክ ከዘሮቻቸውም በእምነት የተከተሏቸውን الحقنا بهم እናጎራብታቸዋለን ذريتهم ዘሮቻቸውን ከነሱ ጋር እናጎራብታቸዋለን وما ألتناهم አናጠፋባቸውም አናባክንባቸውም من عملهم من شيء ከሰሩት መልካም ስራ አንዳችሁንም የምናጠፋባቸው አይደለሁም ይላል አላህ كل امرئ بما كسب رهين እያንዳንዱ ሰው በሰራው ስራ ተያዥ ነውና ከዘሮቻቸው በእምነት በመልካም ስራ የተከተሏቸው ነገ በጀነት እንደሚያጎራብታቸው እንደሚቀላቀላቸው ይናገራል በሌላም ስፍራ ሱረቱ الرعد 13ኛው ሱራ ከአንቀጽ 22 እስከ 24 ያለውም ይሄንኑ ሐሳብ ይደግፋል والذين صبروا እነዚያ በእምነታቸው ምክንያት የሚመጣባቸውን ፈተናና መከራ በትግስት የተቋቋሙ ሰዎች ابتغاء وجه ربهم የጌታቸውን ፊት በመፈለግ واقاموا الصلاه صلاه ደንቡንና ስርዓቱን ጠብቀው የሚሰግዱ وانفقوا مما رزقناهم سرا وعلانيا ከሰጠናቸው ሲሳይ ግዳጅ የሆነውንም ዘካ ይሁን ወይም ተወዳጅ የሆነውን ሰደቃ በሚስጥርም በግልጽም የሚመጸውቱ የሆኑ ويدرؤون بالحسنه السيئه መጥፎ ነገርም በቃልም ሆነ በተግባር ሲፈጸምባቸው
በመትኩ በመልካም የሚገፈትሩ የሆኑት ኡላኢከ ለሁም ዑቅበድ ዳር መልካሚቱ ሀገር ጀነት ለነሱ መመለሻቸው ነች ጀናቱ ዐድን የድኹሉነሃ ወመን ሰለሐ ሚን አባኢሂም እነሱ ብቻ ሳይሆን ከአባቶቻቸው በመልካም ስራም እንደዚሁ ጥሩ ሆነ የተከተላቸው ወአዝዋጅሂም ከትዳር አጋሮቻቸው ወዙርያቲሂም እንዲሁም ከነዘሮቻቸው በእምነት የተከተሏቸው ሁሉ ይገባሉ ወልመላኢከቱ የድኹሉነ ዐለይሂም ሚን ኩሊ ባብ ከየደጃፉ ሁላ መላእክትም በእነሱ በኩል ይገቡና ሰላሙን ዐለይኩም የአላህ ሰላም በእናንተ ላይ ይሁን ቢማ ሰበርቱም ይኸው በመታገሳችሁ ምክንያት ይህን ጸጋ አገኛችሁ ፈኒዕመ ዑቅበድ ዳር ይሏቸዋል ቤተሰባዊ ግንኙነት በጀነት ውስጥ እንዳለ ማረጋገጫ ነው ስድስተኛ መንፈሳዊ ጸጋ ደግሞ ሌላው ምንድነው ምድራዊ ጓደኞች በጀነት መገናኘታቸው ይሄ ጓደኝነት በትምህርት ቤት ወይ በስራ ወይ በሰፈር የተመሰረተ ሳይሆን በላ ኢላሃ ኢላላህ መንገድ የተገናኙ የአንድ መስጂድ ጀማዓ ሆነው ወዳጆች የነበሩ ሰዎች ትዳሩም ስራውም ሞቱም የተለያየ ሁኔታ ዛሬ ዱንያ ላይ ቢለያቸውም በአንድ መስመር እስከመኖሩ ድረስ የተናፈቁ ወዳጆች ሁሉ ጀነት ይገናኛሉ ጭራሽ መገናኘት ብቻ አይደለም በክብር ወንበር በክብር ጠረጴዛ ላይ በዙሪያ ቁጭ ብለው ስለ ዱንያ ህይወታቸው ያወጋሉ ዱንያ ላይ የነበሩ ወዳጆች አጥማሚዎች እነማን እንደነበሩ ሊያጠሟቸው እንዴት እንደቀረቡ አላህ እንዴት እንደደረሰላቸው ያን ጸጋ ያወሳሉ ከዚህ በላይ ምን ኒዕማ አለ ከወዳጆች ጋር መገናኘት አላህ ከነሱ ያርገን ይሄንንም አላህ ሱረቱ ሳፋት ላይ በግልጽ ነግሮናል 37ኛው ሱራ ከአንቀጽ 50 እስከ 51 فأقبل بعضهم على بعض يتساءلون ከፊላቸው ከከፊሉ ጋር የሚጠያየቁ ሲሆኑ ፊት ለፊት የተቀጣጩ ይሆናሉ ከመሐከላቸውም قال قائل منهم ይሄ ሁሉ ጀነት ውስጥ ነው አንደኛው ተናጋሪ ከነሱ ውስጥ ይላል እናንተ አታውቁም እንዴ ኢኒ ካነ ሊ ቀሪን አንድ መጥፎ ቁራኛ ጠማማ የሆነ ሰው እኮ ዱንያ ላይ ነበር ምንም የማይፋታኝ ነበር ጭራሽ ምን እንደሚለኝ አታውቁም ነበር የዛኔ يقول أئنك لمن المصدقين እውነት ከሞትን በኋላ አፈር ሆነን በስብሰን አጥንታችን ወደ አፈርነት ከተቀየረ በኋላ ዳግም እንቀሰቀሳለን ብለው ከሚያምኑት ተስዲቅ ከሚሉት አንተ ነህ እንዴ ብሎ እኔን ለማጠራጠር ይጠይቀኝ ነበር أإذا متنا وكنا ترابا وعظاما እኛ ከሞትንና የበሰበሰ አጥንትና አፈር ከሆን በኋላ አኢና ለመዲኑን ዳግም ተቀስቅሰን በጌታችን የፍርድ ሚዛን ሂሳብ የምንደረግ የምንተሳሰብነን ወይ በማለት ታምናለህ እንዴ ብሎ ሊያጠመኝ እኮ የሚቀርብ አንድ መጥፎ ቀሪን ነበር ቃል ከዛም ምን ይላል هل أنتم مطلعون ታዲያ ተመልክታችኋል እንዴ ወደዛ فطلع ብቅ ብሎ ሲያየው فرآه في سواء الجحيم በጀሃነም አዘቅት ውስጥ ያካሃደ የነበረው ለማጥመም የሞከረው ሲሰቃይ ይመለከተዋል ቃል ይዛል ምን ይላል ተላሂ በጌታዬ በአላህ መላለው ኢንኪተ ለቱርዲ እኔንም እኮ እዚህ ከሚቀርቡት ልታደርገኝ ልታሳስተኝ በጣም ቀርበህ ነበር ወለውላ ኒዕመቱ ረቢ የጌታዬ ጸጋ የዛኔ ባይደርስልኝ ኖሮ ለኩንቱ ሚነል ሙህደሪን እንዳንተ ቅጣትን ከሚቀርቡት በጀሃነም እሳት ውስጥ ከሚሰቃዩት ሆን ነበር አፈማ نحن بميتين ታዲያ ከዚህ በኋላኛ ምን ሞትነን ኢላ መውተተን الأولى ያቺ የመጀመሪያይቷ ዱንያ ላይ የሞትናትን እንጂ ሌላ መቼ እንሞታለን ወማ نحن بمعذبين በጌታችንም ቸርነት የምንቀጣ ሰዎች አይደለንም በማለት ፊት ለፊት የተቀጣጩ ሆነው ስለ ዱንያ ጸጋ አጥማሚዎች እነሱን ለማጥመም እንዴት እንደሞከሩ አላህ በጸጋው እንዴት እንደደረሰላቸው መንፈሳዊ ወጋቸውን ያወጋሉ ይሄንን ነገር መቋደስ ከናንተ ደግሞ የፈለገ አለ ጌታ አላህ لمثل هذا فليعمل العاملون ሰሪዎች ይስሩ ይልፉ አለ የቻላችሁትን ያህል ከለፋችሁ እኔ አግዛችኋለሁ በጀነትም ከምትፈልጉት ወዳጅ ጋራ አገናኛችኋለሁ ይያለ ነው ይሄ የጀነት ጸጋ ነው ሰባተኛ ሌላው ጸጋ በጀነት ውስጥ እርስ በርስ መጣላት ጠላትነትና ጥላቻ የሚባለው ሙሉ በሙሉ ከልብ ይወገዳል ዱንያ ላይ ምንም ወንድማሞች ብንሆን ተዋደንም ተፋቅረንም እየተጋገዝን የተወሰነ ያህል ጊዜ ብንቆይ በመሃል መጣላት አለ አይቀርም ነገር ግን በጀነት ውስጥ ይሄ ሁሉ ይሰረዛል ይላል ቁርአን በብዙ የቁርአን ክፍሎች ላይ ከዛ ውስጥ አንዱ ሱረቱል አዕራፍ ቁጥር 42 እስከ 43 ነው والذين آمنوا وعملوا الصالحات لا نكلف نفسا إلا وسعها نفسن كاقموا بلاين يا لاسقدداتمنا እነዚያ ያመኑና መልካም ስራ የሰሩትን ኡላኢከ አስሐቡል ጀነቲ ሁም ፊሃ ኻሊዱን
በውስጧ ዘውታሪ ሲሆኑ የጀነት ጓዶች አደርጋቸዋለሁ ይላል አላህ። ወነዘዕና ማ ፊ ሱዱሪሂም ሚን ግልን በደረቶቻቸው ልባቸው ውስጥ የነበረውን ግል ሕቅድ በወንድም ላይ ጥላቻ ምቀኝትን ነዘዕና መዘን እናወጣዋለን እናስወግደዋለን ያለው። ስለዚህ ጀነት ውስጥ ይሄ ጥላቻ የሚባል ነገር ፈጽሞ አይኖርም። ሌላም ስፍራ ሱረቱ አልሂጅር 15ኛው ሱራ ከ45 እስከ 48 ኢነል ሙተቂነ ፊ ጀናቲን ወዑዩን ኡድኹሉሃ ቢሰላሚን አሚኒን ወነዘዕና ማ ፊ ሱዱሪሂም ሚን ግልን ኢኽዋና ልክ የአንድ አባት ልጆች ወንድማሞች እናረጋቸዋለን። ደረታቸው ውስጥ ያለውን ምቀኝነት ጥላቻ በማውጣት ነው የሚለው ማለት ነው። በሌላም ስፍራ እንደዚሁ ይሄው ራሱ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገበው ዘገባ ከአቢ ሁረይራ እንደተላለፈው ምን ብለዋል? አወሉ ዙምረቲን ተድኹሉል ጀና መጀመሪያ የሚገቡ ግሩፖች ወይም ጭፍራዎች ከሳቸው ኡመት አላ ሱረቲል ቀመሪ ለይለቱል በድር እንደ 14 ወይ እንደ 15ኛው ቀን ጨረቃ ሙሉ ሆነው ያበሩ ሆነው ነው የሚገቡት ማለት ነው። ከዛ ከነሱ ተከትለው የሚገቡት ደግሞ እንደ ከዋክብት የደመቁ ይሆናሉ አሉና ወደ ነጥቡ ሲመለሱ ቁሉቡሁም ልቦቻቸው አላ ቀልቢ ረጁሊን ዋሂድ ልክ እንደ አንድ ሰው ልብ ነው የሚሆነው የሁሉም ማለት ነው። በመሐከላቸው ምን የለም ላ اختلاف بينهم እርስ በርስ ግጭት የለም ወላ ተባጉድ መጠላላት ጥላቻ የሚባል ነገር የለም ማለት በጀነት ውስጥ ጥላቻ ጠላትነት የሚባል አለመኖሩ ከመንፈሳዊ ጸጋ አንዱ ነው ማለት ነው። ስምንተኛ ሌላው መንፈሳዊ ጸጋ ሰላማቸውን የሚያውክ ረብሻ የሚባል ነገር ፈጽሞ አይሰሙም። ይሄንንም አላህ በሱረቱ መርየም 19ኛው ሱራ ከአንቀጽ 59 እስከ 62 ገልጾታል። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا ይላል። ሶላትን ስላባከኑ ወቅቷን ስላባከኑ ሰዎች ስሜትን ለተከተሉ ሰዎች ገይ እንዴት እንደተዘጋጀላቸው ይናገራል። ከዛ ቀጥሎ ኢላ መን ታበ ወአመነ ወዐሚለ ሷሊሐን فأولئك يدخلون الجنة ولا يظلمون شيئا በማለት ከጥፋቱ ተውበት አድርጎ እምነቱን ያደሰ መልካም ስራን ያስከተለ ሰው ምንም ሳይበደል ጀነት እንዴት እንደሚገባ ይናገርና ጀናት عدن التي وعد الرحمن عباده بالغيب إنه كان وعده مأتيا الله አስቀድሞ በዓለም الغيب ለመልካም ባሮቹ ቃል የገባላቸውን ጀነት ያስገባቸዋል። የጌታ አላህ ቀጠሮ ተፈጻሚ መሆኑ የማይቀር ነውና ታዲያ በውስጧ ሲገቡ لا يسمعون فيها لغوا አይደለም ሌላ ነገር ይቅርና ፋኢዳ የሌለው ውድቅ ንግግር ጀነት ውስጥ አይሰማም። ኢላ ሰላመን ሰላምን ያዘለ ቃል እንጂ ውድቅ ንግግር እንኳን በጀነት ፈጽሞ አይሰማም ነው የሚለው። እንዲህ አይነት ህይወት አለን። ዘጠነኛና የመጨረሻው ህይወት ፍጹም ዘላለማዊ መሆኑ ነው። በጀነት ውስጥ ማቋረጥ የለውም፣ ሁሌም ለዘላለም ይኖራሉ ማለት ነው። ሞት በጀነትና በጀሃነም መካከል በደለበ በግ አምሳል ይመጣል። ይሄን ታውቁታላችሁ ወይ ሲባል ሁሉም እናውቀዋለን ሞት ነው ይባላል። ከዛ በኋላ ይታረዳል። የጀነት ሰዎች ምን ይባላሉ? የጀነት ሰዎች ወይ ከዚህ በኋላ ወኢነ ለኩም አን ተሕየው ፈላ ተሙቱ ሁሌም ህያው መሆን ነው አትሞቱም። ወኢነ ለኩም አን ተሽቡ ፈላ ተህረሙ ሁሌም ወጣት ጎልማሳ ናችሁ መቼም አታረጁም። ወኢነ ለኩም አን ተንዓሙ ፈላ ተብአሱ ሁሌም ከጸጋው መቋደስ ነው ምንም አይጓደልባችሁም በመባል ይነገራሉ ማለት ነው። ኢነ ለኩም አን ተሲሑ ፈላ ተስቀሙ ሁሌም ጤነኛ ናችሁ አትታመሙ አትመሰሉ። ቢያንስ 9 መንፈሳዊ ጸጋዎችን ተመልክተናል። በኢስላም ጀነት ይሄ ብቻ ነው ብለው ወሬ ለሚያረጉ ሰዎች ቅድም እንዳልኳችሁ በርስ ተሲሑ ፈላ ተስቀሙ አበዳ ሁሌም ጤነኛ ናችሁ አትታመሙም። አላህ ከነሱ ያርገን። ቢያንስ 9 መንፈሳዊ ጸጋዎችን ተመልክተናል ለናሙና ያክል። በኢስላም ጀነት ይሄ ብቻ ነው ብለው ወሬ ለሚያራግቡ ሰዎች ቅድም እንዳልኳችሁ መልስ እንዲሆን ነው። አሁን ወደ ሁለተኛው ጸጋ እንሂድ። ሌላው ሁለተኛው አይነት ጸጋ በጀነት ምን አለ ብያለሁ? ስጋዊ ጸጋ አለ። ከመንፈሳዊ ጸጋ ባሻገር መብላት፣ መጠጣት፣ ከትዳር አጋር ጋር ግንኙነትን መፈጸም የመሳሰለው ከመጀመሪያው እንጀምር። መብላትና መጠጣት ይሄንን መብላትና መጠጣት መኖሩን ከማስረጃ አድርጌ ከመግለጼ በፊት 4 መግቢያዎችን ግን መናገር ፈልጋለሁ መንገድ ጠራጊ እንዲሆን። አንደኛ በጀነት ውስጥ የሚበላው የሚጠጣው ረሃብና ውሃጥም ስለሚከሰት አይደለም። የቄንጥ ምግብ ነው፣ የቄንጥ መጠጥ ነው። ጀነት ውስጥ ረሃብ የለም፣ ጀነት ውስጥ ውሃጥም ፈጽሞ የለም።
ታዲያ ለምን እንበላለን ለምን እንጠጣለን ከተባለ መብሉም መጠጡም የክብር መስተንግዶ እንጂ ረሃብና ውሃጥም ማስታገሻ ሆኖ አይደለም ጀነት ለገባ ሰው ጀነት ከመግባቱ በፊት ከረሱል አለይሂ ሰላቱ ወሰላም ሐውድ ያ የክብር መጠጥ ለመጠጣት አላህ ወፍቆት ወደኔ ሐውድ የመጣ ሰው ፈመን ሸሪበ ሚንሁ ላ يظمأ አበዳን ያሉት ዝንተ ዓለም ዘላለም አይጠማም ነው ጀነት ውስጥ እንዴት ውሃጥም ይኖራል ጀነት ውስጥ እንዴት ረሃብ ይኖራል በጀነት ረሃብ የለም ውሃጥም የለም ይሄን እንድናውቅ ነው ማስረጃው ከተባለ አላህ አደምና ሐዋን በጀነት ሲያስቀምጣቸው ምንድን ነበር ያላቸው ሱረቱ ጣሃ ምዕራፍ 20 ከቁጥር 117 እስከ 119 فقلنا يا آدم إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى إن لك ألا تجوع فيها ولا تعرى بوسط اسكاله درس اترابم እንደዚሁም አትራቆትም وانك لا تظمأ فيها بوسط ዘላለም አትጠማም ولا تضحى በፀሐይ ቃጠሎ ንዳድም አትተኮስም ማለት እሚበላ የሚጠጣ ሰው የሚበላውና የሚጠጣው እኮ ሲራብ ውሃ ሲጠማ ነው አደምና ሚስቱ አለይሂ ሰላም በጀነት ይበሉ ይጠጡ የነበሩት ስለተራቡ ወይ ስለተጠሙ አይደለም ረሃብም ጥምም የለም የክብር መስተንግዶ ነው በውስጡ አስካለህ ድረስ ረሃብም ውሃጥምም ማያገኝም ቤቱ ምግብ የተተረፈረፈ ሰው የመጠጥ አይነት በየአይነቱ በፍሪጅ የገባለት ሰው ግን አይራብም አይጠማም ነው እንዴ በደንብ ነው የሚራበው በደንብ ይጠማል ማስታገሻ ግን አያጣም ነው ሀብታም በመሆኑ ምክንያት ጀነት ውስጥ ግን ከመነሻው ውሃጥምም ረሃብም የለም ነው ታዲያ ለምን ይበላል ለምን ይጠጣል የክብር መስተንግዶ ነው እዚህ ምሳ በልተ ውሃ ጠጥተ ከጠገብክ በኋላ ደግሞ እዛ ጋር አቅብለ ሄደ ቼምባ ገብተ ማኪያቶ ተጠጣለ ጠምቶ ነው ማኪያቶ ያነቀህ ነገር ኑሮ ነው አይ ለመዝናናት ነው ፈታ ልበል ተላለ የጀነቱም ኒዕማ እንደዛው የክብር መስተንግዶ እንጂ ውሃጥምና ረሃብ ስለሚከሰት ያን ነገር ለማስወገድ ተብሎ የተዘጋጀ አይደለም ነው ሁለተኛ ሌላው አሁን በጀነት ውስጥ መሽናትም ሆነ ቆሻሻን ማስወገድ የሚባል ነገር የለም እዚህ ዱንያ ላይ ሰው ከበላ ከጠጣ በኋላ የበላው የጠጣው ነገር ከሰዓታት በኋላ በቆሻሻ መልክ ተቀይሮ መወገዱ አይቀርም ጀነት ውስጥ እሺ ምን በላ ምን ጠጣ ከሆነ ሽንት ቤት አለ ወይ ብሎ የሚጠይቅ ሰው ሊኖር ይችላል ከሽንት ቤቱ በፊት ወደዛ የሚወስደው ነገር መቻለና መሽናትም የለም ቆሻሻም ማስወገድ የለም እና የት ሄዳል የበላን የጠጣ ነው ቆይ እስቲ ቅድሚያ እንብላ ምን አስቸኮለ የሰው ጥያቄ አልቅማ አላህ በራህመቱ አስገብቶን ኒዕማውን የጀመርነው ጊዜ ልናገኘው እንችል ይሆናል የት እንደሚሄድ ግን በሐዲስ ተነገረ من تبلو عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن أول زمرة يدخلون الجنة على صورة القمر ليلة البدر قدم يأينا حديث يما جمرة أفراد جنة ميقبوت لكن دا سرارات ويسرى مستنياوك انشارك على ليلة البدر يمولو يابرو ونو في تاتشو يقبالو تبلو كان نسو تكتلوا ممتوت والذين يلونهم على أشد كوكب دري في السماء إضاءة በሰማይ እንዳለ በጣም ብርቱ ኮከብ በማብራት በኩል ወገግ እንዳለው ያበሩ ይሆናሉ ላ የቡሉን ጀነት ውስጥ አይሸኑም ወላ የተገወጡን ከኋላ በኩል ቆሻሻንም ማያስወግዱም ወላ يمتخطون ንፍጣቸውንም አይናፈጡም ወላ يتفلون ምራቅ ኖሮባቸውም አይተፉም ምራቃቸውን አምሻጡሁም الذهب ጸጉራቸውን ሲያበጥሩ በምንድነው በወርቅ ነው እዛ ያለው ወረሽሁም አልሚስክ ላባቸው ራሱ እንደ ሚስክ መዓዛ ነው ያ የበሉት የጠጡት በላብ መልክ ከሰውነት ይወገዳል ያ ላብ ደግሞ እንደ ዱንያው ጠረኑ መጥፎ የሆነ ሳይሆን እንደ ሚስክ ነው የሚለው ይሄ ነው አንዱ ማስረጃ ማለት ነው ከዛ ስለ ሚስቶቻቸው ስለ ባህሪያቸው ይናገራል ቡኻሪና ሙስሊም የዘገቡት ነው ጃቢር ባነሳው ሐዲስ ላይ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ኢነ አህለል ጀነቲ ያእኩሉነ ፊሃ ወየሽረቡን ወላ የትፉሉነ ወላ የቡሉን አይተፉም አይሸኑም ወላ የተገወጡን ቆሻሻቸውንም አያስወግዱም ወላ يمتخطون አይናፈጡም በዚህ ሰዓት ሰሃቦች ጠየቁ ቀደም የተነሳው ጥያቄ ፈማ ባሉ الطعام አሉ ታራ ምግብ ወዴት ነው የሚሄደው አሉ ሁሌም ይበላ የሚጠጣ ከሆነ የተጠጣው የተበላው ያው ፊት ለፊት ባለው በዛሂሩ ነውና የሚያዩት የት ይሄዳል ሲባል ቃለ ጁሳኡን ጁሳ ግሳት ይሆናል አንድ ሰው በሚያገሳ ሰዓት ይወጣል ካፉ ማለት ነው ያ ግሳቱ ግን ምን ይሆናል ከረሽሂል ሚስክ ልክ እንደ ሚስክ መዓዛ ያለው ይሆናል መጥፎ ጠረን ያለው አይደለም ይሆነው እንዴት በምን መልኩ ነው የሚያገሱት በልተው ጠግቦ ሲያንቃቸው ነው ላ يلهمون التسبيح والتحميد كما تلهمون التنفس ዱንያ ላይ ስትተነፍሱ
እየበላችሁ እየጠጣችሁ አየር ታስወጣላችሁ ታስገባላችሁ አይደል ቆይ እስኪ ሊተንፈሳሁን ብሎ ማንንም ሰው በራሱ ጉዳይ ቢዚ አይሆንም አላህ በተፈጥሮ የአየር ስርዓቱ እንዲገባ እንዲወጣ እንዳደረገው ተስቢሁ ምኑ ምን ይሆናል ለኛ እንደ ኢልሃም ይደረግልናል ተስቢህ ባደረግን ቁጥር በግሳት አማካኝነት አብሮ ይወጣል ማለት ነው እንጂ እየተቆጣጣርን ቆይ አንዴ ተስቢህ ልበል እንትኑ እንዲወጣ የሚባል ነገር የለም ልክ ዱንያ ላይ ለመተንፈስ ምንም እንዳልተጨነቅነው ሁላ የዛኔም ያ ስርዓቱ ወደ ተስቢህ ተቀይሮ በሰውነታችን ውስጥ ይሆናል ያን ተስቢህና ተዝኪር ስታደርጉ በዛው ግሳቱ አማካይነት ይወገዳል ብለው ረሱላህ ሰለላሁ ዐለይሂ ወሰለም መልሰውልናል ይሄንንም ኢማሙ ሙስሊም በሰሂሃቸው የዘገቡት ነው ሶስተኛ ማወቅ ያለብን የጀነት ጸጋ ከዱንያው ጋር ምንም የሚያመሳስለው ነገር አለመኖሩ ሌላው መብላት መጠጣት አለ ብርቱካን ፍራፍሬ ሙዝ አለ ሲባል አንዳንዱ ሆን ብሎ ለመተረብ አንድ ጊዜ እንደውም አንድ ኤቲስት ነበረ ሙስሊም ነበርኩ ሚል ከሙስሊም ቤተሰብ የተወለደ የደርግ ወታደር ነው እኔ ስለ ሃይማኖት አያገባኝም ብሎ አንዱ ስለ ጀነት ሲያወራ ሰምቶ ምን አለ ብሎ ሲጠይቀው ወተት አለ አለው ዱንያም ላይ የሰለቸኝ እሱ አይደለም እንዴ ያለ ምን ያረግልኛል ጀነት ውስጥ ያለው ወተት ከሆነ አለ መረዳት ያለብን ነገር በጀነት ውስጥ ያለው ኒዕማ ዱንያ ላይ ካለው ጋራ ስሙ ነው እንጂ ይዘቱም ጥፍጥናውም መንስኤውም ውጤቱም ምንም የሚያገናኘው ነገር የለም ነው ይሄንን ልናረግ ይገባል ማስረጃ ከተባለ ሱረቱ ሙሐመድ ላይ የጠቀሰው ጥቅስ አለ አራት የጀነት ወንዞች መኖራቸው አንድ የውሃ ወንዝ አለ ይላል ግን غير آسن እንደ ዱንያው አንድ ቦታ ላይ ከመቆየቱ ብዛት የተነሳ የማይሸት የማይገማ ነው ሁለተኛው ደግሞ ሚን ዓሰሊን ሙሰፋ ይለዋል የማር ወንዝ አለ በራሱ የተጣራ ነው የዱንያው ማር ግን ምን ያስፈልገዋል ሰው ራሱ ሊያጣራው ይገባል ሶስተኛው ሚን ኸምር ከአስካሪ መጠጥ ወይም ኸምር ብለን ምን ጠራው አለ ጀነት ውስጥ ኸምር አለ ልዩነቱ ለዘት ሊሻሪቢን ለጠጪዎች ጣፋጭ የተደረገ ነው ወይም ደግሞ ራስ ምታት የማያስከትል የማያሰክር ነው የዱንያው ሽታው መጥፎ ነው ከተጠጣ በኋላ የራስ ምታት ያስከትላል ያሰክራል ማለት ነው አራተኛው ደግሞ ከወተት ሚን ለበኒ ከወተት የሆነ ነው ነገር ግን ምን ያልሆነ ለም የተغير ጣዕሙሁ ጥፍጥናው ያልተቀየረ የዱንያው ወተትስ ከትንሽ ሰዓታት በኋላ ከቆየ መቀየሩ አይቀርም ማለት ነው የጀነቱ ኒዕማ ከዱንያው ጋር ስም እንጂ ሌላ ምንም የሚያገናኘው ነገር የለም ቁርአን እንደተናገረው የጀነት ሰዎች ጀነትን ጸጋ ሲቋደሱ كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل ይሄ ከዚህ በፊት በመድረ ዓለም በዱንያ የተመገብነው አይደለም እንደ ይላሉ وأتوا به متشابها ስሙ ወይ መልኩ ተመሳሳይ ሆኖ ተሰጣቸው እንጂ ይዘቱም ጥፍጥናውም ይለያል ነው ይህንን በተመለከተም አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እንደተናገሩት ليس في الجنة شيء مما في الأرض إلا الأسماء ጀነት ውስጥ ያለው ነገር ዱንያ ካለው ጋር ምንም አይደለም ስሙ ካልሆነ በስተቀር ይላል ቢያንስ እነዚህን ህጎች እንድናውቅ ነው በጀነት መብላት መጠጣት አለ የትዳር አጋር አለ አዎ የትዳር አጋር አለ ምንድነው ችግሩ ካፊሮች ሹባሃት ያነሳሉ ጀነት ውስጥ እናንተ ሙስሊሞች ሴክስ አለ ይላሉ አዎ አለ ችግሩ ምንድነው ቅድም እንዳልነው ስለ ስጋ ትንሳኤ ነግሬያችኋለሁ ሁለተኛ ጀነት ውስጥ ይሄንን ነገር መኖሩን ውድቅ የሚያደርግ ሎጂክ አላቸው የላቸው እኛ ግን ሎጂክ አለን አስተሳሰባቸውን ውድቅ የሚያደርግ አደምና ሐዋን አላህ ሲፈጥራቸው መጀመሪያ የት ነው ያስቀመጣቸው የት ነው ለምንድን ነው ጀነት ውስጥ ሐዋ የተቀመጠችው አደም እንደ ፒክቸር እንዲያያት ነው እያየ በቃ ምን አስተያየት እንዲሰጥ ላይክ ሊያደርግ ብቻ ነው አይ አይደለም ሊስኩነ ኢለይሃ ከተባለስ ለጀነት ውስጥ አይደለ እንደ ያሉት ጀነት ውስጥ ምን ያደርጋል እንደዚህ አይነት ነገር ስለዚህ የመጀመሪያው የአደምና የሐዋ ጀነት ግንኙነት እንደነበረው እነሱም ያምናሉ ልጅ ወይም ዘር አልፈራበትም እንጂ ሁለተኛው ጀነት ላይ ትዳር አለ ቢባሉ ምንድነው ነው ካልፈለጉ እኮ ጀነት በግድ አይገባም በማመን እንጂ ስለዚህ ይሄን ውድቅ ለማድረግ በምንም አይነት መልኩ አይችሉም ነው ያው ሰዓቱ የለም አልቋል ስለተባለ ሌሎች ጸጋዎችን መዘርዘሩን ላቆመና ባለችው 5 ወይም 4 ደቂቃ ውስጥ እንዲህ አይነቱን ጀነት ለማግኘት ምንድነው መስፈርቱ ከተባለ አንድ ሁለቱን ልጥቀስ አንደኛውና ዋነኛው ተሕቂቁ ተውሂድ ተውሂድን በእምነትም በንግግርም በተግባርም ማረጋገጥ ጌታ አላህ ስለ አባታችን ኢብራሂም በሱረቱ አሊ ኢምራን እንደተናገረው በሱ በኩል ሒካያው الذين آمنوا ولم يلبسوا إيمانهم بظلم أي بشرك እነዛ በጌታቸው ያመኑ እምነታቸውን በሽርክ ያልቀላቀሉ የሆኑ ሰዎች ኡላኢከ ለሁሙል አምኑ ወሁም ሙህተዱን ወደ ቅን ጎዳና የተመሩ እንዲሁም በዱንያም በአኺራም ከሚፈሩት ነገር ሁሉ ሰላምና ደህንነት ለነሱ የተረጋገጠ ነው በማለት በአላህ ላይ ሳያጋሩ ተውሂድ ላይ የጸኑ ሰዎች ጀነት እንደሚገቡ ተናግሯል
صحيحين لا يدمو كعبادة بن الصامت رضي الله عنه እንደተላለፈው رسول عليه الصلاة والسلام من بلوال من شهد أن لا إله إلا الله وحده لا شريك له الله ፈጽሞ አጋር የሌለው ብቻውን ከሱ በስተቀር በእውነት የሚመለክ አምላክ የሌለ ነው ብሎ የመሰከረ وأن محمدا عبده ورسوله እኔ ባሪያውና መልእክተኛው መሆኔን የመሰከረ وأن عيسى عبد الله ورسوله የመርየም ልጅ ዒሳ የአላህ ባሪያና መልእክተኛው ነው ያለ وكلمته ألقاها إلى مريم وروح منه ወደ መርየም የጣላት የሁን ቃሉ ውጤትና ከርሱ የሆነ መንፈስም ነው ብሎ የመሰከረ ሰው وأن الجنة حق وأن النار حق ጀነትም እውነት ነው እሳትም እውነት ነው ያለ ሰው أدخله الله الجنة الله ጀነት ያስገባዋል من أبوابها الثمانية أيها شاء ከዚህ ከስምንቱ ጀነት أيها شاء የፈለገውን ቢሻ ግባ ይለዋል ጀነት ለመግባት ተውሂድን ማረጋገጥ ይሄ አንደኛውና የመጀመሪያው ይሆናል ማለት ነው በሌላ ሐዲስም ላይ እንደዚሁ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጥቶ فقلت يا نبي الله أخبرني بعمل يدخلني الجنة ويباعدني من النار ከእሳት የሚያርቀኝና ጀነት የሚያስገባኝን ስራ ንገሩኝ አላቸው እሳቸውም መልሱን ከመስጠቱ በፊት ሁለት ነገር ነው ያስቀደሙት ልክ እንደ ዛሬ ፌስቡክ እና ሶሻል ሚዲያ ተጠቃሚዎች መጀመሪያ ጥያቄውን ላይክ አደረጉለት መነሳት የሚገባው ጥያቄ ነው ሰው ስለ ዱንያ ይጠይቃል ሀብታም ሆኖ እንዴት ነው ይላል አንዳንዱ ጤነኛ ሆኖ መኖርን ነው ሁሉ የሚፈልገው ከበሽታ እንዴት መራቅ እንዳለበት አንዳንዱ ስለ ሰላሙ ነው የሚጨነቀው ሰላም እንዴት እንደሚያገኝ አንዳንዱ ስለ ክብሩ ስለ ዝናው ይጨነቃል በሰው ዘንድ እንዴት የተከበረ እንደሚሆን ግን ሙዓዝ መጥቶ ምን ጠየቃቸው ጀነት የሚያስገባኝና ከጀሃነም የሚያርቀኝ ምን አሉት እሳቸው ይሄ ነው አላሉት መጀመሪያ ላይክ መደረግ አለበት ለቀድ ሰአልተ አን ዐዚም በርግጥም ያነሳው ጥያቄ መነሳት ስለሚገባው ስለ ትልቅ ነገር ነው ጥያቄውን ወደዱለት ላይክ ብቻ አይደለም ኮሜንት ሰጡት በሁለተኛ ደረጃ ደግሞ ወኢነሁ ለየሲሩ على من يسره الله عليه ጀነት ያባት ጓሮ መሰለ ዝም ብለ የምትገባው እንዲህ በቀላሉ የሚገኝ መሰለ እንዴ ብለው አላስደነበሩትም ጥፋ ከዚህ አላሉትም ወኢነሁ ለየሲሩን ተመልከቱ ኮሜንቱ ደሞ ጀነት መግባት ለየሲሩን በጣም ቀላል ነው አሉ ስታንድ ባይ እንዲሆን ውስጡ እንዲነሳሳ ያለ ተውፊቅ ግን የሚሆን ነገር የለምና على من يسره الله تعالى عليه الله ላገራለሰው ስለዚህ ገር ነው አሉት እንዴ ገርማ ከሆነ ይነገረኛ ነው አይደል ከዛ ቀጥለው ነው አሁን መልሱን የጀመሩለት تعبد الله اللهم በብቸኝነት ትገዛዋለህ ولا تشركوا به شيئا በሱ አምልኮ ላይ ማንንም አታጋራም ብለው ሰላትንም ቀጠሉ አምስት ወቅት ሰላትን አብራሩለት የአምስት ወቅት ሰላትን ጉዳይ ከነገሩት በኋላ የመልካም ሥራ በሮች የሚባለውን ዘረዘሩለት እሱን ከጨረሱ በኋላ ደግሞ ስለ ምላስ ጣጣ አብራርተውለት ይሄንን ነገር አደራ ያዝ ብለው አስተማሩት ማለት ነው የመጀመሪያ ሆኖ የመጣው ምንድነው አላህን ምንም ሳናጋራበት በሱ ላይ ማለት ነው አምልኮን በሌላ አካል አሳልፈን ሳንሰጥ እሱን ብቻ እንደተገዛን መሞት በተውሂድ ላይ መጽናት ይሄም አንዱ ጀነት መግባት ምልክት ነው ረሱል አለይሂ ሰላቱ ወሰላምንም መታዘዝ ሌላው ጀነት መግቢያ ሰበብ ነው ይሄንንም በተመለከተ ረሱል አለይሂ ሰላቱ ወሰላም አቢ ሁረይራ ባስተላለፈው ሐዲስ ምን አሉ ኩሉ ኡመቲ يدخلون الجنة إلا من أبى የኔ ኡመቶች ተከታዮቼ በተቀላላ ጀነት ይገባሉ ናግባ ሲባል እምቢ ያለ ሲቀር የዛኔ ወቂለ ወመን ያአባ ማን ነው እምቢ የሚለው ተብሎ ሲጠየቁ መን አጣዓኒ دخل الجنة ከኔ ጋር ናችሁ ወንድሞች እዚህ ጀማዓ ውስጥ ወይ እዚህ ግሩፕ ውስጥ የተካተተ ሰው ሳይሆን ያሉት መን አጣዓኒ እኔን የታዘዘ ሰው دخل الجنة ጀነት ይገባል ጀነት ለመግባት መልእክተኛውን መታዘዝ ነው ብቸኛው መስፈርት የሳቸው ትእዛዝ ደግሞ የት ይገኛል ከተባለ ቁርአንና ሱና ላይ ይገኛል እኔን የታዘዘ በርግጥም ጀነት ይገባል ወመን ዓሳኒ የኔ ትእዛዝ ደርሶት ሰምቶ ማስረጃው ቆሞለት ከትእዛዜ የወጣ ያመፀ ደግሞ ፈቀድ አባ እሱ ነው ናግባ ሲባል እምቢ ያለው እሳቸው ያዘዙንን መታዘዝ የከለከሉንን መከልከል ነው ሊያድነን የሚችለው ነው ይሄ ነው ሶስተኛው ደግሞ ሌላው ቀጥታ የተነገረው አምስት ወቅት ሰላት ላይ መበርታት ቅድም ባየነው ሐዲስ ረሱል አለይሂ ሰላቱ ወሰላም خمس صلوات كتبهن الله على العباد فمن جاء بهن لم يضيع منهن شيئا استخفافا بحقهن حقاቸውን ሳያቃልልና ሳያጎድል ምንም ሳያበክን በአግባቡ የሰገደ የሆነ ሰው كان له عند الله عهد أن يدخله الجنة
አላህ ጀነት ሊያስገባው ቃል ኪዳን አለው 5 ወቅት ሰላትን በአግባቡ መስገድ ጀነት ለመግባት ምንም ጥርጥር በሌለው መልኩ ዋስትና ተሰጥቶናል ማለት ነው ሌሎችንም መዘርዘር ይቻላል አላኩል ይሃል ያው የዛሬው ርዕሳችን የጀነት ጸጋ ምን ይመስላል የሚለውን ጠቅለል ባለ መልኩ ለመግለጽ ነው ኻቲማቸው ተስተካክሎ በላ ኢላሃ ኢላላህ ላይ ጸንተው ሙስሊም ሆነው ከሚሞቱ በአላህ ረህመትም ጀነት ከሚገቡ ባሮቹ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ